ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖረው ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። እግዚአብሔር ደግሞ ዛሬም ያስተምረናል ብዬ አምናለሁኝ። ባለፈው ሳምንት እንዳደረግነው እግዚአብሔር ቢረዳን ዛሬም ልክ እንደዛው በጸሎት መንፈስ ሆነን ወደ እግዚአብሔር ብንቀርብ፣ ምክንያቱም የመንፈስ ቅዱስ ኃይል ማሙሻም ሲያስተምር ሲለን ነበረ። ባለፈው ሳምንትም ስናነሳው ነበር። ደግሞ እሱ ነው ስናደርግ የነበረው በጸሎት ወደ እግዚአብሔር ስንቀርብ ነበር እና በጸሎት መንፈስ ሆነን የምንሰማው እንዲሆን እግዚአብሔር እንዲሞላን የምንጠይቅበት እንዲሆንልን እግዚአብሔር እንዲረዳን እውነት ያንን ጸሎት ተሸከመ ነው እንድንማር ጋብዛችኋለሁ። ቅድም ሲስትንሽ አስተዋውቆናል። ባለፈው ሳምንት መንፈስ ቅዱስን መቀበል ነበር የተማርነው አይደለም? በመቀበል መኖር ማለት ነው። ዛሬ ደግሞ መቀበል ያ ፈርስት ኤክስፒሪየንስ ከዳግም ውልደት በኋላ ያለው ኃይልን መቀበል፣ በመንፈስ ቅዱስ መጠመቅ ያ እንዲሆን ምን ያስፈልጋሉ ነበር። በቃ እንዴት እንሁን ነበር የተማርነው። ዛሬ ደግሞ መጽሐፍ ቅዱስ ውስጥ በጣም የምናየው ስዕል አንዴ እንቀበላለን ብቻ አይደለም። መንፈስ ቅዱስን ከተቀበልን በኋላ በዛው መንፈስ መኖር ደግሞ አለ። አሜን። በዛ መንፈስ ሙላት ውስጥ መመላለስ፣ በዛ መንፈስ ሙላት ውስጥ መኖር አለ እና ዛሬ በጥቂቱ ለማየት የምንሞክረው ደግሞ ይሄኛውን ይሆናል ማለት ነው። በመንፈስ ቅዱስ ሙላት መኖር። እግዚአብሔር አምላክ ይሄንን ያደርግልን። በዛው ክፍል ባለፈው ሳምንት በተማርንበት ክፍል ላይ ተነስተን ነው የምንማረውና የዮሐንስ ወንጌል ምዕራፍ 7 ከቁጥር 37 እስከ 39 ያለውን ነው የምናነሳው። ካላስቸገርኳችሁ ሁሌ እንደምናደርገው ተነስተን አንብበነው በእግዚአብሔር ፊት ጸልየን ከዛ በኋላ ወደ ትምህርታችን እንገባለን። የክፍሉን የመጀመሪያ ክፍል አይተናል፣ የዚህ መጽሐፍ ምዕራፍ ማለት ነው። ዛሬ ደግሞ የዚህኑ መጽሐፍ ሁለተኛ ክፍሉን ደግሞ እናያለን ማለት ነው። በሁለት ክፍልን እዛ ውስጥ ብንመለከተው ሁለት ሀሳቦች ስላሉት የመጀመሪያውን ላስት ዊክ አይተናል፣ መንፈስ ቅዱስን መቀበል በሚል አይተናል። ዛሬ ደግሞ በዛ ከተቀበልን በኋላ በዛ ሙላት ውስጥ መኖር የሚለው እናያለን። አነባዋለሁ። እንደዚህ ይላል። ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ እንዲህ ብሎ ጮኸ፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል። ይህን ግን በእሱ የሚያምኑ ሊቀበሉ ስላላቸው ስለ መንፈስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና። ዛሬ የምናተኩርበት ክፍል በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል። ይህን ስለ መንፈስ ቅዱስ ተናገረ። እግዚአብሔር አምላካችን እናከብረሃለን። ዛሬም በመካከላችን ስላለ እግዚአብሔር ሆይ እናመሰግንሃለን። አሁንም ጸሎታችን እግዚአብሔር አምላክ ስለ ቅዱስ ስለሆነው መንፈስ እየተማርን በዛ ውስጥ ስላለው ሕይወት እየተማርን እግዚአብሔር ሆይ ሕይወታችንን በመንፈስ እንድትሞላት ነው። ነፍሳችንን በመንፈስ እንድታረሰርሳት ነው። እግዚአብሔር አምላክ መቀበልን አስተማርከን፣ ደሞም ሰጠህን ኃይልን። ዛሬም ደግሞ እንጸልያለን እግዚአብሔር አምላክ ሕይወታችንን እንድታስታጥቅ፣ ምንጩ በሕይወታችን ላይ እንዲከፈት እግዚአብሔር አምላክ የሕይወት ውሃ ወንዝ እንደሚል ቃልህ እግዚአብሔር አምላክ ይህ ወንዝ በሕይወታችን ላይ እንዲፈስ ከእኛም አልፎ ለሌሎች እንዲፈስ እንድታደርገው በኢየሱስ ስም እንጸልያለን። እግዚአብሔር አባት የምትሰጥ አንተ ነህ። እኛ እንጠማለን፣ እኛ ወደፊትህ እንቀርባለን፣ እኛ በፊትህ እንጸልያለን። ግን ደግሞ የምታዘንብ አንተ ነህ። ገበሬ እንደሚዘራ ዝናብን ደግሞ አንተ እንደምትሰጥና እንዲበቀል እንደምታደርግ ቃል ይናገራል። ዛሬም እግዚአብሔር አምላክ ሆይ በሚዘራው ቃል ላይ ከሰማይ ደግሞ ዛሬ እግዚአብሔር አባት ሰው የተፈጥሮን ዝናብ እንደሚቀበል ዛሬ ደግሞ ምን ለምን እግዚአብሔር ሆይ ቃል በውስጣችን ያድግ ዘንድ የመንፈስ ቅዱስን ዝናብ በእኛ ላይ አዝንበለን።
በእያንዳንዱ የህይወታችን ክፍል ላይ የመንፈስ ቅዱስ ዝናብ ይዝነብ። እግዚአብሔር አምላክ ይዝነብ ብቻ ደግሞ አይደለም ጌታዊ ጥያቄያችን በእኛ ላይ መንፈስ ዘንቦ እግዚአብሔር አባት ከእኛ ደግሞ ወደ ሌሎች የሚሄድ ወንዝ እንዲኖር በኢየሱስ ስም እንጸልያለን። ህይወታችን ለፈውስ ምክንያት እንድታደርጋት፣ ህይወታችን ለሌሎች ሰዎች መባረክ ምክንያት እንድታደርግ እግዚአብሔር ሆይ ቅዱሳን አገልግለው እንዳለፉ እግዚአብሔር አባት ሆይ እኛም ከነሱ ጋር ተጨምረን በሰጠን በዚህኛው ዘመን ደግሞ አገልግለንህ በመንፈስ ኃይል ተረማምደን እግዚአብሔር አምላክ ሆይ ተመላልሰን ማለፍ እንዲሆንልን በኢየሱስ ስም እንጸልያለን። ልባችንን ለአገልግሎት አዘጋጀው፣ ለመድረስ አዘጋጀው። ጸጋን ደግሞ በእኛ ላይ ያፈስብን። ለሱ የሚያዘጋጀንን ኃይል ዛሬ መቀበል እንዲሆንልን በኢየሱስ ስም እንጸልያለን። ምንጭ ይከፈት በእኛ ላይ። ይህን የሚቃወም ክፉ ሁሉ በኢየሱስ ክርስቶስ ስም ከፊታችን ገለል ይበል፣ ፈጽሞ ገለል ይበል። እግዚአብሔር አባት ሰማያትን በእኛ ላይ ክፍት አድርጋቸው። እግዚአብሔር አባት ሆይ ዝናብህን በእኛ ላይ አንተ አዝንብ። ስለምታደርገውም እናመሰግንሃለን። በልጅህ በክርስቶስ ኢየሱስ ስም ጸለይን። አሜን አሜን። እግዚአብሔር ይመስገን። ቅድም ትንሽ ብየዋለሁ፣ ግን ምናልባት ወደዚህኛው ለመንደርደር እንዲረዳን ባለፈው ሳምንት ያነሳናቸውን 4 ነጥቦች እንደዚሁ ከልሰናቸው ዛሬ ደግሞ እግዚአብሔር ወደሚናገረን እንገባለን ማለት ነውና ዛሬ በእነዛ በሁለቱ ቃላቶች ላይ ነው የምናተኩረው። ይፈልቃል፣ ወንዝ ይሆናል። ያቀያየርኩት ምንድነው? ተፈጥሯዊ መንገዱን ተከትሎ እንዲሄድ ነው። የህይወቷ ወንዝ ከውስጥ ማንነቱ ይፈልቃል ነው ንግግሩና ተፈጥሮ ያካሄዱ ምን አይነት ነው? ይፈልቃል፣ ከዛ ደግሞ ወንዝ ይሆናል ነውና እነዚህን ሁለቱን የምናይበት ጊዜ ነው የሚሆኑ። ግን የባለፈውን ሳምንት እንደዚሁ ነው ለማስታወስ እግዚአብሔር የተናገረን በቃል ውስጥ ማለት ነውና የመጀመሪያ ያየነው ለማን ነው ነበረ አይደለም? ለማን እንዴት ትዝ ይላችኋል? ለማን ከዛ ደግሞ እንዴት ነው ያየነው? ለማን ማንም። አሜን። እግዚአብሔር ይመስገን። ይሄን ያደረገልን እግዚአብሔር በእውነት ብዙ ክብር የሚገባው አምላክ ነው። በእኛ በራሳችን ቢሆን ኖሮ ብዙዎቻችን ምናልባት ዲስኳሊፋይድ እንሆን ነበረ። በራሳችን ኃይልና በራሳችን ብርታት ቢሆን ኖሮ ብዙዎቻችን አለም ለነገሩ ስለ ንግግር ይቅርታ፣ ሁላችንም ማን ነው የሚበቃ ማለት በህይወታችን ላይ እኮ ኃጢአት አለ በሚለው ሴንስ ብቻ እኮ አይደለም። ኃጢአት አለ፣ እሱም አንዱ ትልቅ ምክንያት ነው። በሱ ሴንስ ብቻ እኮ አይደለም። የሰማይና የምድር ፈጣሪ የሆነ አይደለም እንዴ? ሰማያት እኮ በሱ ነው ውበትን ያገኙት። ቀጥ አድርጎ የያዘው የፈጠረው ጌታ መንፈስ ቅዱስ እግዚአብሔር የሆነ መንፈስ ቅዱስ ሰሞኑን ዶክትሪን ስንማር ስለነበር ይህንም በጣም የምናብራራውም አይደለም እዚህ ቦታ ላይ እግዚአብሔር የሆነ ራሱ መንፈስ ቅዱስ እኛ በየትኛው ማንነታችን ችለ ነው ራሱ ተገብቶንን ተውት ችለ ነው። እሱ ራሱ እኮ ትልቅ ጥያቄ እኮ ነው። እግዚአብሔር በሙሉ ኃይሉ እኮ ሲገለጥ ወድቀዋል ሰዎች። ችለ ነው በእኛ ውስጥ ማደር መቻሉ። ያ ብቻ ደግሞ አይደለም፣ ያልተገባንን በሌላ ምክንያት ግን ተገባን ተብሎ ተሰጠን፣ እንደ ተገባን ተቆጥሮ ተሰጠን። ያንን ያገኘነው ለምንድን ነው ካልን ማንም የተጠማ ቢኖር ይምጣ ይጠጣ። አሜን። ለሱም ደግሞ ምክንያት ማስቀምጠን ነበረ። አባቶች የሚያዩበትን መንገድ ድንጋዩ ሲከተላቸው ከነበረው ድንጋይ ይጠጡ ነበር የሚለውን ቃል አንስተን ነበርና ያ ሲመታ ውሃ ፈለቀ ከሚለው የቤተ ክርስቲያን አባቶች የሚያዩበት መንገድ ክርስቶስ ኢየሱስም ያ ሕያው ድንጋይ ደግሞ ሆኖ በዚህ ሰዓት አለና የሱ መሰቀል የሱ መመታት ለእኛ መንፈስን አፈሰሰልን ብለው ያዩት ነበረ። ያልኩበት ምክንያት ምንድን ነው? እኔ አይ ነው አንዳንድ ቦታ ላይ ያልተረጓጎም በዚህ መልኩ መተርጎም የለበትም አለበት የሚሉ ጭቅጭቆች ስላሉ ማለት ነው። እሱን ከጎን እናድርገውና ግን መልኩ ግን ትክክል ነው። መልኩ ትክክል ነው። ምን ማለት ነው? ከክርስቶስ ኢየሱስ ከሱ ከመሰቀሉ ዋጋን ከመክፈሉ እሱ ስለኛ ስለተመታልን ክርስቶስ ኢየሱስ ወደ ሰማይ ሲከብር መንፈስ ደግሞ ወደኛ ወረደ። አሜን። ለማን? ማንም። ከዛ ከኛ ደግሞ እንዴት እንቀበል? እንዴት ሆነን እንምጣ? የተጠማ። አሜን። ለማንም ተሰጥቷል። ሁለተኛው የተጠማ፣ ማንም የተጠማ ቢኖር ይምጣና ምን ይበል? ይጠጣ። ይምጣ ይጠጣ። የተጠማ መጠማት የሁል ጊዜ መጠማት እንደሆነ አይተናል። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ በሚሉት አይተን ነበረ። ከዛ ሶስተኛው ደግሞ ያየነው ምንድነው? የተጠማ ይምጣ። የምንመጣው ወደ ማን ነው? ወደ ራሱ ወደ ክርስቶስ ነው የምንመጣው። ከሰው የምንቀበለው አይደለም፣ ከክርስቶስ ነው የምንቀበለው። እግዚአብሔር በሰዎች በኩል አልፎ መንፈስ ቅዱስ ስራውን አሸር ልናደርግ እንችላለን፣ ልናገለግለው እንችላለን፣ ጸልዩ ሲል ልንጸልይ እንችላለን። ሐዋርያቱ እጃቸውን ሲጭኑ እንመለከታለን። ግን እነሱ አይደሉም ሰጪዎቹ። ሰጪው ራሱ አባት አለ። በክርስቶስ ኢየሱስ በኩል ወደ አብ ሄዳለሁኝ እኔ ጠይቀዋለሁ፣ ከዛ እሱ ነው መንፈስ ቅዱስን እልክላቸዋለሁ ያለን ጌታ ኢየሱስ አለ። ከሱ ነው የምንቀበለው። አሜን።
ስለዚህ የምንመጣውም ወደ ማን ነው? ወደ ጌታ እንቀርባለን። ከጌታ መንፈስ ቅዱስን እንቀበላለን። ከዛ በኋላ ይምጣ ይጠጣ። ጌት ኢንጌጅድ ሰጠን መጠጣት። መንፈስ ቅዱስ በሚሰራበት ጊዜ ላይ ይፈልጉት። ቀርቦ ሳለ ጥሩት ይላል ቃሉ ሲናገርና ቀርቦ ያለ መምጣት መጠጣት ያስፈልገናል። እነዚህ ነገሮች ነበር ያየነው። እግዚአብሔር ደግሞ ረድቶናል። እግዚአብሔር ኃይልንም ያደረገልን ይመስለኛል በጸሎታችን ውስጥና እግዚአብሔር አምላክ ስሙ ይባረክ። ከጠጣን በኋላ ከዛስ ምን ይሆናል? ለምንድን ነው የምንጠጣው? በሕይወታችን ላይ ምን ይፈጠራል? ይምጣ ይጠጣ ካለ በኋላ ቀጥሎ የተናገራቸው ነገሮች አሉ። መጽሐፍ እንደሚል ቀጥሎ የሚናገረው ማለት ነው። መጽሐፍ እንደሚል ወይም መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል። አሜን። ከዛ በኋላ ያለው ዲስክሪፕሽኑ ነው። ይህን የተናገረው ስለምንድን ነው ስንል ይህን የሚናገረው ስለ መንፈስ ቅዱስ ሊሰጣቸው ስላለው ስለ መንፈስ ቅዱስ ነው የሚናገረው ብሎ መጨረሻ ላይ ያብራራልናል። ይህንን ያለበት ሲል ሊሰጣቸው ስላለው ብሎ የተናገረበት ምክንያት የክርስቶስ ኢየሱስ መመታት ገና አልሆነም፣ የእሱ መሰቀል ገና አልሆነም። ስለዚህ ከእሱ ከመስቀሉ በኋላ የሚሆን ስለነበር ነው የዛኔ። ለእኛ ግን ገና ወደፊት የሚሰጣቸው በሚለው አይደለም፣ ዛሬ እግዚአብሔር የሚሰጠን ነው። አሜን። ስራው ተሰርቷል፣ መንገዱ ተዘጋጅቷል፣ በሩን ጌታ ከፍቶታል። መንፈስ ቅዱስ ስለኛ ተልኳል። እኛ ዛሬ ደግሞ እንቀበላለን ማለት ነው። ያንን ስንቀበል ሁለት ነገር ይሆናል ነው በሕይወታችሁ ላይ ብሎ የሚናገረው እዚህ ክፍል ላይ። አንደኛው ምንድን ነው? ከሕይወታችሁ ይመነጫል፣ ይፈልቃል። የመጀመሪያው መልክ ምንድን ነው? ይፈልቃል። ምን ማለት ነው? በሌላ አነጋገር እንዴት ነው ይሄ? ውሃ ስንጠጣ እኮ ሁል ጊዜ አይታችሁት ከሆነ መልኩ ከውጭ ወደ ውስጥ ነው አይደለም? የውሃ መጠጣት ማለት ነው። ያልቃል፣ ዲሃይድሬትድ እንሆናለን። በቃ ሰውነታችን በተለያየ መንገድ ያጠዋል ያንን ውሃ። ከዛ በኋላ መልሶ ሰውየው ይጠማና እንደገና ፍለጋ ነው እሱ እንደሄደው ይሰጠናል። አሁንም እንደገና የምንጠጣው ከውጭ ወደ ውስጥ የሆነ ነገር ነው። ይሄኛው ግን ከጠጣነው በኋላ ከውጭ ወደ ውስጥ ሆኖ አይደለም የሚቀረው። በውስጡ የዘላለም ሕይወት የሆነ መንፈስ ቅዱስ ይፈልቃል። ሁለተኛው ደግሞ ይፈልቃል ብቻ ደግሞ አይደለም፣ ወንዝ ይሆናል። አሜን። በመንፈስ ቅዱስ ሙላት መኖር ብለን ያልነው ይህንን ነው። በውስጡ ይፈልቃል። ይፈልቃል ብቻ አይደለም፣ ወንዝ ሆኖ የሚቀጥል ነው። በሕይወታችን ላይ ይፈልቃል፣ ወንዝ ይሆናል። ይፈልቃል፣ ወንዝ ይሆናል። አሜን። ይፈልቃል ከሚለው ጀምረን እንድናየው አስባለሁ። በዚህ ውስጥም ደግሞ አንድ ላይ የምንመለከተው ነገር አለ ብዬ አስባለሁ። ያ ምንድን ነው? ይፈልቃል የሆነ መልኩ ራሱ ህይወታችንን ሳቹሬት ከማድረግ ጋር የሚገናኝ አይመስላችሁ? ህይወትን ከማረስረስ ጋር ወይንም በዚህ መልኩ ላስቀምጠው። የመንፈስ ቅዱስ አሰራር በሰዎች ህይወት ውስጥ በእያንዳንዱ ክርስቲያን ህይወት ውስጥ ምን አይነት ነው ብለን ካልን በህይወታችን መጀመሪያ እኮ ሰውየውን ነው የሚያረሰርሰው። አሜን። መጀመሪያ ሰውየው ራሱ ይረሰርስና ከዛ ደግሞ በእኛ ህይወት ላይ የመረስረሳችን ውጤቱ ምን ይሆናል? ከእኛ ህይወት ወደ ሌሎች ሰዎች የሚፈስ ውሃ ይኖራል ማለት ነው። ከእኛ ነው የሚጀምረው መጀመሪያ መንፈስ ቅዱስ እኛን ህይወት የሚያረሰርስ ነው። ከዚህ በፊት ያነሳሁት ይመስለኛል፣ ግን ችኛው ምሳሌ አንስቻት ባልፍ ደስ ይለኛል። ብዙ ጊዜ ድሮ ላይ በተለይ በጣም የምንጸልይበት መንገድ ነበረ። በቃ እኔ አሸንዳ ነኝ ተጠቀምብኝ። ልክ ነኝ አለም አንስቼዋለሁ ከዚህ በፊትም እኔ አሸንዳ ነኝ ተጠቀምብኝ። ምንድነው? ዝናብ ይወርዳል፣ በቃ አሸንዳው ላይ ይፈስበታል። አሸንዳ እናውቃለን አይደለም? ድሬኔጅ ሲስተሙ ማን ነው ከጣሪያ ላይ የሚያወርድ? እንግዲህ ብዙ ኢንጂነሮች ስላሉ ቸርቻችን ውስጥ ቃላቶች ካሳሳትኩኝም ይቅር በሉኝ። ግን ምንድነው እሱ? ከላይ ዝናብ ይወርዳል። ከዛ ከላይ የወረደው ዝናብ የሚያልፍበት መተላለፊያ ፓይፑ ማለት ነውና ይዘንባል፣ በዛ ውስጥ አድርጎ ይፈሳል። እና በቃ እኔም እንዳሸንዳ አድርገህ ተጠቀምብኝ። እኔም ራሴ ጸልዬ አውቃለሁ እስከማስተውለው ድረስ ማለት ነው። እና ይፈሳል፣ በዛ ውስጥ ያልፋል፣ ወደ መሬት ይሄዳል። እና የሆነ ቀን ነው እሱ ድንገት ቅር ያለኝ፣ እግዚአብሔር ሆይ ይሄ ነገር ግን የምጸልየው ልክ ነው ብዬ ማሰብ ጀመርኩኝ። ለምንድን ነው ያሳሰበኝ? ከሚዘንበው ዝናብ ላይ ምንም ተጠቃሚ ያልሆነ ነገር ምንድን ነው ብላችሁ ብትሉ አሸንዳው ነው። እውነት ጠቃሚ ብቻ ጠቃሚ ሊሆን ይችላል። አያድግ፣ አይለመልም። ምናልባት ዝናቡ ያዘገ ይሆናል። በምድረኛው ነው የማወራው፣ መንፈስ ቅዱስ ያዘገናል እያልኩኝ አይደለም። ግን ምናልባት ዝናብ ምናምን ነገር ቀለም ካልተቀባ የሆነ ዝገቶች ምናምን ይመጣሉ፣ መታደስ ያስፈልገዋል። የሆነ ነገር በቃ ይደፈናል ምናምን ይሆናል። ምንም ነገር የለው፣ የሚያድገው ነገር የለው፣ የሚሰፋው ነገር የለው፣ ስር የሚሰደው ነገር የለው። ሁል ጊዜ ዝም ብሎ ይመጣል ያሳልፋል፣ ይመጣል ያሳልፋል። ደግሞም የእውነትም ደግሞ ለመናገር
የብዙ ሰዎችን አገልግሎት አንዳንድ ጊዜ አገልግሎትም እኮ መፈተሽ አለበት። የራሳችንም አገልግሎት ጭምር ማለት ነው። ብዙ ሰዎች ጋር ያለው ችግር ምንድን ነው? ጸጋ ይመጣል፣ በእነሱ ውስጥ ያልፋል፣ ያገለግላል፣ ሰዎች ይነካሉ፣ ሰዎች ይባረካሉ፣ ምስክርነትም ሊኖራቸው ይችላል። አንዳንድ ጊዜ ግን የሚያጋጥመው ነገር ምንድን ነው? ያ ሰው ህይወት ውስጥ ምንም አይነት ለውጥ አታዩ። በቃ የበለዓም አይነት አገልግሎት ማለት እኮ ነው። በለዓምን መጽሐፍ ቅዱስ ውስጥ አይታችሁታል። ማለት መተንበይ ይችላል ሰውየው። ትንቢቱ ላይ አንድ ስህተት የለው፣ አንድ ስህተት የለው። መንፈሳዊ ቋንቋ ይችልበታል። ለመርገም አገልግሎት ሲጋብዙት ልበል፣ አገልግሎት አይደለም እርግጥ እስራኤልን እርገምልኝ ብሎ ሲጠራው በእግዚአብሔር ፊት መጸለይ ያውቃል፣ ይጸልያል። እና እግዚአብሔር ሆይ ምናምን ብሎ በቃ እግዚአብሔር አምላክ ከፈቀደልኝ ነው አምላኬ ያለ እሱ ነው የሚናገሩና ከፈቀደልኝ እመጣለሁ ካልፈቀደልኝ አልመጣም የሚል አይነት ሰው ነው። ከዛ ደግሞ እግዚአብሔር ደግሞ ተናግሮትም ደግሞ የሚቀር ሰው ነው። እኔ ተናገረው ራሱ ሰርፕራይዝ አድርጎኛል። ተናገረው ብቻ እኮ አይደለም እግዚአብሔር ስለከለከለው ቀረውላ ይላል። አልመጣም በቃ አምላኬ ከልክሎኛል አላቸው ይላል። የባላቅን ልኡካን ማለት ነው ባለስልጣኖቹ መጥቶ እሱን የጋበዙትን ናና እርገምልኝ ይላል። ይህንን ህዝብ ያሉትን ማለት ነው። ናና እስቲ እርገማቸው ሲሉት አይ መጀመሪያ ወደ አምላኬ መጸለይ ያለብኝ፣ ይጸልያል። ከዛስ ከጸለየ በኋላ ደግሞ እግዚአብሔር ይናገረዋል። እውነት እኔ ዝም ሳይሆን ጴንጤ ነገር ነው። መጸለይ ብቻ እኮ እኛ እኮ እንጸልያለን። መጸለይ ብቻ እኮ አይደለም፣ እግዚአብሔር ተናግሮት ቅር ሲለው ይቀራል። ሁለተኛ ዙር ብሩን ጨምሮ ወደሱ ላከለት ብሎ ይናገራል። ወደሱ ብሩን ጨምሮ ሲልክለት ራሱ መጥተው ሲያናግሩት እንደገና ብዙ ሰጥቷል ምናምንና ናና እባክህ እርገምልኝ ይላል። ሲሉት የመንግስቱን ራሱ ሀብት ቢሰጠኝ አልመጣም ምናምን ነው የሚለው። ሰውየው ምንድን ነው? ማን ነው? ወይንም ሰውየው በለዓም ይባላል። እና ሳየው በጣም መንፈሳዊ ነገር ያለበት የሚመስል ግን ደግሞ ሲንቀሳቀስ እግዚአብሔር ሊመታው የሚነሳ አህያ ምናምን የምታተርፈው ሊራገም ወጥቶ እግዚአብሔር አንደበቱን ቀየረውና ይላል ስታዩት he is not affected by the prophecy። እሱ ሊራገም ነው የቆመው። እሱ ሊራገም ቆሞ እግዚአብሔር አንደበቱን ቀየረውና ትንቢትን ተናግሮ ወረደ ብሎ ይናገር ማለት። ከዛ ሌላ በኩል ስለ እስራኤል ከእስራኤል ኮከብ ይወጣል እያለ ስለ ክርስቶስ ሁላ ተናግሯል። ታምናላችሁ? በዛ ዘመን ከሺህ ዓመታት በፊቶች ማለት ነው ከእስራኤል ኮከብ ይወጣል እያለ ትንቢት ራሱ መናገር የሚችል ሰው ነው። ግን ህይወቱ ግን አፌክትድ ምንም አይሆንም። መጨረሻ ላይም እግዚአብሔር ጠልቶን ያለው በአዲስ ኪዳን ራሱ ስሙ ይጠራል። የበለዓም መንፈስ በማከላችሁ ምና እያለ እግዚአብሔር ሲናገር ታያላችሁ። ምን አይነት አገልግሎት እንደ አሸንዳ የሆነ ልበለው ይመጣል ያሳልፈዋል። ግን እሱ ግን ምንም አይነካም። እግዚአብሔር ከኛ የሚፈልገው ምን አይነት ነው ካላችሁ ግን መጽሐፍ ቅዱስ ውስጥ ያለው ፒክቸር የዛፍ አይነት ነው። እሱም በውሃ ዳር እንደተተከለች ዛፍ ይሆናል። አሜን። እሱም በውሃ ዳር እንደተተከለች ዛፍ ይሆናል። የእግዚአብሔርን ሕግ የሚወድ መዝሙር ምዕራፍ 1 አለም ኤርሚያስ ላይ ደግሞ ሄደን ስናይ በእግዚአብሔር የሚታመን እምነቱ እግዚአብሔር የሆነ ምን አይነት ሰው ነው? በውሃ ዳር እንደተተከለች ዛፍ ነው። ዛፍ እንዴት ነው የምታድገው? መጀመሪያ ዛፏ ናት ናሪሽድ የምትሆነው። መጀመሪያ ዛፏ ናት የምትጠቀጠቀው። መጀመሪያ ዛፏ ናት የምታድገው። ቅጠሎቿ ይበዛሉ። ቅጠሉ እንደማይረግፍ ይህን ንግግር አስታውሱታላችሁ። ፍሬውንም በየጊዜው እንደሚሰጥ ፍሬ በየጊዜው የሚያፈራ ዛፍ ነው ምሳሌውና ከዛስ የዛፍ ፍሬ ሰዎችን ያገለግላቸዋል። የዛፍ አይነት ኢሜጅ ነው። ምን ይሆናል? መጀመሪያ እኛ ነን የምንረካው። መንፈስ ቅዱስ ሲመጣ ህይወታችን ላይ ምን ያደርጋል? ይፈልቃል። ህይወታችንን ያረካታል። አሜን። በዮሐንስ ወንጌል ውስጥ ያለው ይሄ ራሱ እዚህ ጋር የምናገኘው ክፍል ማለት ሌሎችን ንግግሮችን ተከትሎ የመጣ ነው። ተመሳሳይ ቴም ታያላችሁ። ለምሳሌ በጣም የምናውቀው ክፍል እሱ ላይም ነው መወስዳችሁ። በመቀጠል ዮሐንስ 4 ላይ የሚናገረውን ቃል ዮሐንስ ምዕራፍ 4 ላይ የምናውቀው ታሪክ ከኛ ጋርም በጣም ሪሌት ስለሚያደርግልን የምንባረክበት የሳምራዊቷ ሴት ታሪክ ኢየሱስ ወደ እሷ የመጣበትን ስታዩ ተመሳሳይ ቃል ታገኛላችሁ። የህይወት ውሃ የሚለውን እዚህ ጋርም የህይወት ውሃ ወንዝ ብሎ ጠራው። እዛ ጋርም የህይወት ውሃ የሚለውን እዛ ጋርም ያነሳዋል። ተመሳሳይ ቲም ነው ዮሐንስ እየጻፈልን የመጣው። ምዕራፍ 6 ላይ ደግሞ ስደርሱ ደግሞ የህይወት እንጀራ ነኝ እያለ ጌታ ኢየሱስ ሲናገር ታዩታላችሁ። እንደገና እዚህኛው ክፍል ምዕራፍ 7 ላይ ደግሞ ስንመጣ የህይወት ውሃ ወንዝ ብሎ ይናገራል። ተመሳሳይ ነገር ነው ጌታ ኢየሱስ እየተናገረ ያለው ከመዳናችን በኋላ ስለምንቀበለው የመንፈስ ቅዱስ መገኘት በህይወታችን ውስጥ ለሱ ያብራራበት መንገድ ፐርሰናል ስለሆነ ይሄኛው ወንዝንም ጭምር ስለጨመረበት ነው። እዛ ጋር ፐርሰናል ስለሆነ ከሱ አንጻር የምታዩት አለ። ምን ይሆናል? መጀመሪያ መንፈስ ቅዱስ የእኛን ህይወት ያረሰርሰዋል። እንዴት ነው የሚያረሰርሰው? ታሪኩን እናውቀዋለን። ዮሐንስ ምዕራፍ 4 ሳምራዊቷ ሴት ጌታ ኢየሱስ ግድ ሆነበትና በዛ መንገድ ሄደ።
ለዛውም በቀን እኩሌታ ነው ሄደው። በጠራራ ፀሐይ ነው ጌታ ኢየሱስ እዛ ቦታ ላይ ተቀምጦ የነበረው። ሊያገኛት እንደሄደ የሚያመላክቱ ነገሮች ናቸው እዛ ጋር የምታዩት የሚመስለው። ታሪኩ ስታዩት እሷን ማግኘት ጌታ ኢየሱስ የፈለገ ነው የሚመስለው። እና ደቀ መዛሙርቱ በቃ ምግብ ምናምን ለመግዛት ወደ ከተማ ወርደው ነበረ። ጌታ ኢየሱስ ብቻውን እዛ ጋር ጠበቃት። ስትመጣ አናገራት እና የነበራትም ንግግር ራሱ አንተ ማን አይነት ነገር ነው፣ የመደነቅ ነው። ግን መደነቋ ግን በኔጌቲቭ ሴንሱ ነው። ምን አይነት መደነቅ? አንድ አይሁድ ሳምራውያንን የማይቀርብ ሲያዩትም ጌታ ኢየሱስ እኮ የሚያዩት እኮ እንደ አንድ የአይሁድ መምህር ነበር። መምህራኖቻቸው ደግሞ የባሰ የሚያከሩ ናቸው። እና ወደ እሷ ዘንድ ሊጠጋ እንኳን እንትን ሊል አይደለም በእሷ ረክሳለሁ ብሎ ያስባል ብላ የምታስበው ሰው፣ በሰፈራቸው አያልፍም ብላ የምታስበው ሰው ቁጭ አለና ለእሷ ጠየቃት። ምንድን ነው? ውሃ ስጭኝ። የእሱ ደግሞ መልስ፣ የእሷ ደግሞ መልስ። የእሱ ጥያቄ ውሃ ስጭኝ፣ የእሷ መልስ አንተ አይሁድ ስትሆን እንዴት ከእኔ ውሃን ትጠይቃለህ? የኢየሱስ ንግግር በጣም ደስ የሚል። እዛ ጋር ኢየሱስ መልሶ ይልና የእግዚአብሔርን ስጦታና ውሃ ስጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኙ ነበር አላት። የእግዚአብሔርን ስጦታና ውሃ ስጭኝ የሚልሽን ብታውቂው ይሁዳ አስክድ አንቺ ራስሽ ትለምኙ ነበር። አንቺ ራስሽ ወደ እሱ ውሃ ስጠኝ ብለህ ትመጪ ነበር። የእሷ መልስ መቅጃ የለህም አይደለም። እንዴት አድርገው ከጉድጓድ ነው የሚያወጡት? መቅጃ የለህም፣ ምንም ነገር አልያዝክም። እንዴት ነው ውሃን የምትሰጠኝ? የኢየሱስ ንግግር አይ ኖ አንቺ ከምትጠይቂ ውሃ እኔ የምሰጠው ውሃ የተለየ ነው። እንደዚህኛው አይደለም፣ እንደዚህኛው አይነት ውሃ አይደለም እኔ የምሰጥሽ ውሃ ይለያል። ምንድን ነው ልዩነቱ? ከዚህ ውሃ የሚጠጣ ቅድም ያልኩት ስንጀምር ማለት ነው፣ ከውጭ ወደ ውስጥ ነው ጊዜ። ከዚህ ውሃ የሚጠጣ ይጠማል ድጋሚ፣ እርካታ የለውም። በነገራችን ላይ በምድር ላይ ያለ ነገር በሙሉ ሰውን እርክት አድርጎ አይጨርስም። ለዛ እኮ ነው ሰዎች እድሜ ልካቸውን ቼስ ሲያደርጉት የሚኖሩት አይደለም። ዝና እውነት 10 ሰው ቢያቀን እኮ አይበቃንም። 20 ሰው እንፈልጋለን አለ 20 ሰው ቢያቀን አይበቃንም። 100 ሰው እንዲያቀን እንፈልጋለን። የአዲስ አበባ ህዝብ ሁሉ ቢያቀን አይበቃንም። ሐዋሳ፣ ባህር ዳር ምናምን እያወቁ እንዲሄዱ እንፈልጋለን። ድፍን ኢትዮጵያ ቢያቀን አይበቃንም። አንድ በጣም ሀብታም የነበረ ሰው የሆነ ጊዜ ላይ ከዓለም አንደኛ የነበረ ሀብታም የሚባል ሰው አለና ሲጠየቅ ምን አላሉ? መቼ ነው የሚበቃ? በጣም ብዙ ብር አለውና በዛ ስለሚታወቅ ማለት ነው። መቼ ነው የሚበቃ ብለው ሲሉት አይ ጀስት $1 ሞር አላሉ። አንድ መጨመር ነው እሱ የሚያስበው። በቃ ያለው ብር ላይ አይዶኖ ስንት ቢሊዮን እንዳለው ያለችው ብር ላይ ግን $1 መጨመር ነው የሚያስበው። ለምንድን? መርካት የለውም። ከዚህ ውሃ የሚጠጣ እንደገና ይጠማል፣ የሚረካበት አይደለም። እና ታዲያ እኔ የምሰጠውን ውሃ የሚጠጣ ሁሉ ግን አይጠማም ማለት እውነተኛ መርካት ውስጥ ይገባል ነው ንግግሩ። መርካቱም ምን አይነት እንደሆነ አለመጠማቱ ለምን እንደሆነም ቀጥሎ አሳያለሁ። ግን አይጠማም፣ እውነተኛ ወደ ሆነው መርካት ውስጥ ያስገባዋል። ለዛ ነው ርዕሱም ራሱ ያልኩበት ምክንያት በሱ ህልውና ውስጥ መኖር ያልኩት። ህልውናው የሚጠፋ ነገር አይደለም። መልሼ እንደገና ጠፋብኝ እንደገና መልሼ ደረኩኝ የምንልበት አይደለም። የምሰጠውን ውሃ የሚጠጣ ሰው ለዘላለም አይጠማም። ለምንድን? በሱ ውስጥ ለዘላለም ህይወት የሚኖር የውሃ ምንጭ ይሆናል እንጂ። አሜን። በሱ ውስጥ ይገባና ይጠጣዋል። መጀመሪያ ላይ ጠጣ። ከጠጣ በኋላስ የሚቀጥል ምንጭ ይሆናል በህይወቱ ላይ። የአንድ ጊዜ ብቻ አይደለም፣ የሆነ ሰዓት ላይ ኤክስፒሪየንስ አድርጎት የሚያልፈው ሳይሆን ኮንቲኒየስ ይሆናለሁ። ኮንቲኒየስ የሆነ ሰፕላይ አለው። የሆነ እንዴት ነው እንደ እንትን አድርገን እንዳናስበው ማለት ነው። በቃ አስማታዊ የሆነ ነገር የለም። የሆነ አንዴ ስንጠጣው ከዛ በኋላ በቃ መጠማት የሚባለው ነገር ከተፈጥሯችን ውስጥ ጥፍት ይላል አይደለም እኮ ንግግሩ። በነገራችን ላይ መጠማት እኮ ይቀጥላል። በምን ሴንስ? መንፈስ ቅዱስ ለምሳሌ ዛሬ ኃይልን ሰጠኝ፣ እንደገም እኮ ተጠምቼ ጠይቋለሁ። ኢን ደ ሴንስ ኦፍ ከእግዚአብሔር ዘንድ መፈለግ፣ ከእግዚአብሔር ዘንድ መለመን የሚባለው ነገር የሚቀጥል ነው። ለምሳሌ ጳውሎስ ሲናገር ምን ይላል? መንፈሳዊ ስጦታን ምን አድርጉ ይላል?
በብርቱ ምን በሉት ፈልጉት። ስለዚህ ያ መፈለግ፣ ያ ሲኪንግ፣ ያ ማንኳኳት የሚቀጥል ነገር እኮ ነው። ዛሬ ያየነው ክብር አለ። ነገም እንደገና መተን በእግዚአብሔር ፊት ክብርን አሳየን ማለታችን አይቀርም። ተነገ ወዲያ እንመጣና ክብርን አሳየን ማለታችን አይቀርም። ክብርን አሳየን ማለት እናቆማለን። በቃ አንዴ ኤክስፒሪየንስ አድርገ ያበቃል አይደለም ንግግሩ ግን ምንድን ነው? የማይጠማው ሰውየው ያንን የጠጣ ሰው የማይጠማበት ምክንያት ኮንቲኒየስ የሆነ በህይወት ውስጥ መሞላት ስላለ ነው። ኮንቲኒየስ የሆነ የማይቋረጥ የምንጭ ፍሰት በህይወት ውስጥ ስለሚገባ ነው። የሚቀጥል የመንፈስ ቅዱስ ፍሰት ማለት ነው። የሚቀጥል የመንፈስ ቅዱስ ሙላት ማለት ነው። በህይወት ውስጥ በሱ ውስጥ ኤክስፕላኔሽን ራሱ እኮ አለው። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ይልና ለዘላለም አይጠማም። ለምንድን ነው የማይጠማው? ምን ማለት ነው? እኔ የምሰጠው ውሃ በሱ ውስጥ ለዘላለም ህይወት የሚፈልቅ የህይወት ምንጭ ይሆናል። መፍለቁ ስለማይቋረጥ ነው። አሜን። መፍለቁ የሚቀጥል ስለሆነ ነው። በህይወት ውስጥ በጣም መጠንቀቅ ያለብን ነገር ከመንፈስ ቅዱስ ጋር በተገናኘ የብዙ ሰዎች ምንድን ነው የሚያስቡት? ልክ ይሄ ግራጁዌሽን አለ አይደለም? ከሆኑ ዓመቶች በፊት ሃይ ስኩል መጨረስ በእኛ ሀገር በቃ መጨረስ ነበር። ልክ ነኝ? በቃ በኋላ ዩኒቨርሲቲዎች በዙና አብዛኛው ሰው ዩኒቨርሲቲ ገብቶ ኮሌጅ ገብቶ ዲግሪ ዲፕሎማ መያዝ ሲጀምር ሁላችንም እሱ መኖር አለበት ብለን አሰብን እንጂ በጣም ሌስ የነበሩበት ሰዓት ላይ ሃይ ስኩል አንድ ሰው ከጨረሰ ትምህርት ጨርሻለሁ ራሱ ይባል ነበር። ቋንቋ ራሱ እንደዛ ነበር። ጨርሻለሁ አሁን አንልም፣ ተምረናል አሁን አንልም። ማስተርስ ይዞ ሰው ሁለተኛውን እየሰራው ነው ይላል። ፒኤችዲ እየሰራው ነው ይላል። ሁለተኛውን ሶስተኛውን እየሰራው ነው ማለት ለምደናል አሁን ላይ። ድሮ ግን ሃይ ስኩል ካለቀች ጨርሻለሁ ነበር። የዛ አይነት አስተሳሰብ ከመንፈስ ቅዱስ ጋርም እንዳይኖረም መጠንቀቅ አለብን። ዳግም አይጠማም ሲል በቃ ማለቱ አይደለም። ዳግም የማይጠማው ለምንድን ነው? ቀጥሎ አብራርቶታል። ያብራራው ምንድን ነው? የሚቀጥል መሞላት በህይወት ውስጥ ይቀጥላል። ከውጭ ወደ ውስጥ የሚጠጣው አይደለም፣ ከውስጡ የሚፈልቅ ነው። በሱ ውስጥ ለዘላለም የሚኖር የህይወት ውሃ ምንጭ ይሆናል። ደግሞ ደስ የሚለው ደግሞ የሆነች ጊዜም አይደለም፣ እዚህ ምድር ላይ ብቻም እንኳ አይደለም፣ እየፈለቀ የሚሄድ ለዘላለም ህይወት የሚሆን ምንጭ ይሆናል። የመሞላት ህይወት ነው ክርስትና። አሜን። ከመንፈስ ቅዱስ ጋር ያለ ምንድን ነው? በህልውና ውስጥ ለተለት የምንኖርበት ነው። አንዴ አቀመሰን እግዚአብሔር፣ አንዴ አጠጣን እግዚአብሔር፣ አንዴ በእነሱ ላይ አወረደባቸው። ከዛስ መሞላታቸው ግን እየቀጠለ የሚሄድ ነው። አሜን። በቃ መጽሐፍ ቅዱስ ምናየው ይህንን ነው። የሐዋርያት ሥራ ላይ ምሳሌዎችን ብናይ ሐዋርያት ሥራ ምዕራፍ 2 መጀመሪያ ወረደበት እሱኛው ነው አይደለም? ፈርስት ኤክስፒሪየንስ በኃይል የመጣባቸው ማለት ነው። ማለት በሌሎች መንገዶች ኤክስፒሪየንስ አድርገውታል መንፈስ ቅዱስን። ግን ደግሞ ሲነግራቸው የነበረው ከዮሐንስ ጀምሮ ተስፋው ሲሰጣቸው የነበረው ከእኔ በኋላም ይመጣል፣ እኔ ጫማውን ጥፍር ልፈታ የማይገባኝ እሱ ሲመጣ ግን እሱ ምን ያደርጋል? እሱ እኔ በውሃ አጠመቅኳችሁ፣ እሱ ግን በመንፈስ ቅዱስ በእሳትም ያጠምቃችኋል እያለ ሲነገራቸው የነበረው ተስፋ ፍጻሜ ማለት ነው። ወይም ደግሞ በብሉይ ኪዳን ላይ የተነገረው ተስፋ ኢዮኤል የሚናገረው ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። አሜን። ያ ተስፋ ሲጠበቅ ነበረ። አንድ ቀን ያ ተስፋ ሞላ። ሐዋርያት ሥራ ምዕራፍ 2 ላይ መጣ። ከዛስ እግዚአብሔር መንፈስ ቅዱስን በእነሱ ላይ አወረደ። መዳን አለ አለም። በመዳን የተቀበልነው የመንፈስ ቅዱስ ኃይል አለ። መንፈስ ቅዱስ በሕይወታችን ውስጥ መቼ ጀመረ? ስንድን፣ ዳግመኛ ስንወለድ። ያ ብቻ ደግሞ አይደለም። ተጠመቁ፣ ከክፉ ጋር ተለያዩ፣ አሮጌውን ሰው ካዱት፣ በሞት ከእግዚአብሔር ከክርስቶስ ኢየሱስ ጋር ጆይን አደረጉ። ያኛውም አለ። ግን እሱ ብቻ ደግሞ አይደለም። የመንፈስ ቅዱስ ደግሞ ጥምቀት የሚባለው አለ። ያኛውን ኤክስፒሪየንስ ኃይልን ትቀበላላችሁ፣ የኃይል ሲመጣ ነው የምትወጡት፣ ጠብቁ ጌታ ኢየሱስ ሲላቸው የነበረው ይኸው 2 ላይ ተፈጸመ። የምናውቀው ታሪክ ነው። እንደዚሁ ዝም ይገል ላንብበው፣ ጀስት አይምሯችን ላይ ሪፍሬሽ ለማድረግ ማለት ነው። በዓለ ሃምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በቃ ዋናው ፖይንቱ ነው። በሁሉም መንፈስ ቅዱስ ምን አለባቸው? ሞላባቸው። ሁሉም የቀረሰው ራሱ የለም። በሁሉ መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ሜድ ዲፍረንስ። በቃ ግራጁዌት አደረጉ? ኖ ሲቀጥል ነው የምታዩት። በሕይወታቸው ውስጥ
ውጤቱን እዛው እኮ ምዕራፍ 3 ጀምሮ እኮ ስታነቡ ውጤቱን ማየት እንጀምራለን። በቃ ኃይል ትቀበላላችሁ። ኃይል ከተቀበላችሁ በኋላ እነዚህ ነገሮች ይከተሏችኋል የተባሉት ነገሮች አሉ። እነዛ ነገሮች መከተል ጀመሩ። በቤተ መቅደስ አካባቢ ላይ ሲሄዱ የሚለምናቸውን ሰው አገኙ። ጴጥሮስ እሱ አንዳች ነገር ይሰጡኛል ብሎ ሲጠብቅ ጴጥሮስ ትክ ብሎ ተመለከተውና የምንሰጥህ ብርና ወርቅ የለንም፣ ነገር ግን አለና ያልጠበቀውን ነገር ሰጠው። በጌታ በኢየሱስ ክርስቶስም ተነሳና ተመላለስ አለው። ያ ሰው ከሽባነቱ ተፈውሶ ተነሳ ይላል። ለምንድን? የመንፈስ ቅዱስ ኃይል በእነሱ ላይ መጣ። ቀጥሎ የምታዩት የተአምራቱ መደረግ ወደ ስብከት ነው የወሰደው። ስብከቱን የተናገረበትን መንገድ ካስተዋላችሁት በመንፈስ ተሞልቶ ይለናል። እንደገና ምዕራፍ 2 ላይ ምን ሆነ? ተሞሉ፣ በሁሉ መንፈስ ቅዱስ ሞላባቸው። አሁንም እንደገና መንፈስ አሁንም ሲሞላው ነው የምታዩት። ተቀበለ፣ የሚመነጭ ነው፣ የሚቋረጥ ነገር አይደለም። በመንፈስ ተሞልቶ በሕዝቡ መካከል በድፍረት ከሆኑ ወሮች በፊት ጌታን ሲክድ የነበረው ሰውዬ አሁን በድፍረት እየተናገረ ነው ያለው። በመንፈስ ምን ሆኖ? ተሞልቶ። የመንፈስ ቅዱስ ሙላት የሚቀጥል ነው። ተሞላ። ፈሪሳውያን፣ ሰዱቃውያን፣ ካህናቶቹ በዛ ሰዓት ላይ ሰናህድሪን የሚሉት ፍርድን የሚሰጠው ግሩፕ ማለት ነው። ሪሊጂየስ የሆነውን ፍርድ የሚሰጡት ግሩፖች ጠርተዋቸው ሁለተኛ በዚህ ስም እንዳትናገሩ ብለው እጃቸውን ሊጭኑባቸው ፈሩ ይላል። ለአንድ ሌሊት አሳድሯቸዋል በወህኒ ቤት። ግን ከህዝቡ የተነሳ እጃቸውን ሊጭኑባቸው ስለፈሩ ይልና በማስጠንቀቂያ ለቀቋቸው ይላል። ሲለቋቸው ግን ምንድን ነው? በዚህ ስም ሁለተኛ እንዳትናገሩ። የእነሱ መልስ ምንድን ነው? የሚሞላ አለ ኮንቲኒየስሊ። መልሳቸው ምንድን ነው? ኖ እናንተን ነው የምንሰማው እግዚአብሔር። በነገራችን ላይ ከርዕሴ ትንሽ ወጣ እያልኩኝ ሊሆን ይችላል። ነገር ግን እኔ የሚገርመኝ በጴጥሮስ ላይ የመጣው ቼንጅ በፊት ላይ እኮ የሆነ ነገር ያደርጉኛል ብሎ እነሱ ጋር እንዳይወስዱት ፈርቶ እኮ ነው። ያቺ ልጅ መታ አንተን ከእሱ ጋር አላየውም ስትለው እኔ አላቀውም እያለ ካደው። መንፈስ ቅዱስ ደግሞ ሲመጣስ ኃይልን ሲቀበሉስ ሌላ ሰው ነው። ይወስዱኛል ብሎ የፈራቸው ሰዎች ፊት ቆሞ ማለት ነው። ኢየሱስን ሲያሰቅሉ በአይኑ ያያቸው ሰዎች ፊት ቆሞ እናንተን ልስማ ወይንስ እግዚአብሔርን እያለ የሚከራከር ሰው አድርጎታል። ለምን? ኃይል ገባ በውስጡ። የገባው ኃይል ደግሞ የአንድ ጊዜ አይደለም፣ ዕለት ዕለት በሕይወት ውስጥ የሚሞላ ነው። የመከራው ጅማሬ ሊመጣ ስለሆነ እነሱም ገብቷቸዋል መሰለኝ። ተሰብስበው ጸለዩ ይላል። ሐዋርያትም ተሰብስበው ጥቅሱ ላይ ጠቅሰው አለቆች ለምንድን ነው በመሲሁ ላይ ተመካከሩ የሚለውን ቃል ማለት ነው ጠቅሰው በክርስቶስ ላይ ያለ ተቃውሞ ነው የሚለውን ለማንሳት ማለት ነው። ያንን አሉና እንግዲህ እግዚአብሔር ሆይ ወደዛቻቸው ተመልከት ብለው በእግዚአብሔር ፊት ጸልዩ፣ አንተም ደግሞ ከእኛ ጋር አሁን አንደበታችንን ከፍተን እንድንናገር ድንቅና ተአምራትን አድርግ ብለው እግዚአብሔር ለመኑት ይላል። ልክ ያንን ከለመኑ በኋላ ምዕራፍ 4 ቁጥር 31 ላይ ድጋሚ የሚናገሩን እዩት። ከጸለዩም በኋላ ሐዋርያ ሥራ ምዕራፍ 4 ቁጥር 31 ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ምን ሆነ? አይመሳሰልም ከምዕራፍ 2 ጋር አለ። ቤቱን አናወጠው። ከዛስ መንፈስ ቅዱስ ሞላባቸው። ያ ቢጊኒንግ ነው። ቢጊኒንግ ኢን ዘ ሴንስ ኦፍ ጅማሬ ያልኩበት ኃይልን መቀበል ለአገልግሎት ላውንች የተደረጉበት ስፍራ ነው። ግን ቀረ ማለት አይደለም። ድጋሚ አሁንም እነዛው ሰዎች ማለት ነው ምናልባትም ጌታን ተቀብለው ከተጨመሩት አንድ ላይ ግን የነበሩት እነ ጴጥሮስ ናቸው አብረው እየጸለዩ ያሉት። በእነሱ ላይ ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርንም ቃል በግልጥ ተናገሩ ይላል። አሜን። መንፈስ ቅዱስ ሞላባቸው፣ እዚህም ሞላባቸው። የሐዋርያት ሥራን እዩት። መንፈስ ተሞልተው ተናገሩ የሚላቸው ሰዎች አሉ። መንፈስ ተሞልተው ተናገሩ። የጴጥሮስ ማነው የጳውሎስ ራሱ እኮ ጥሪን ብትመለከቱት መጀመሪያ እና ሐናንያ ኮመተው ሲጸልይለት መንፈስ ቅዱስን ተቀበለ ይላል። ምዕራፍ 13 ላይ ድጋሚ እንደገና ታዩታላችሁ። እግዚአብሔር ለአገልግሎት ለያቸው፣ ሄደው አገለገሉ፣ ውጤቱን ተመለከቱት፣ ተሰብስበው በደስታ ተሰበሰቡ፣ በሁሉ እንደገና ይላል መንፈስ ቅዱስ ሞላባቸው። ስታዩት አንዴ ሞላባቸው ብሎ የሚቆም አይደለም። ሞላባቸው። አሜን። ለምንድን ነው እሱ እንደገና ማይጠማው? ያ ሰው በውስጡ ለዘላለም የሚፈልቅ ምን ይሆናል? ምንጭ ይሆናል። ምንጩ ሁል ጊዜ ስለሚፈልቅ ነው የመጠማት የሚባለው ነገር ከህይወታቸው ላይ የሚቀረፈው። ለምን? አንዴ የጠጡት ሁል ጊዜ የሚፈልቅ ምንጭ ይሆናል። መጽሐፍ ቅዱስ ሲናገር ኤፌሶን ምዕራፍ 5 ላይ ይህንን የሚያብራራ ቃል አለ።
ይሄን ራሱ ዲስክራይብ የሚያደርገው እንደዚህ የሚል ቃል ትንሽ ከፍ ብዬ ከላይ ጀምሮ ባነበው ደስ ይለኛል። እንደዚህ ይላል፣ እንግዲህ እንደ ጥበበኞች እንጂ ስለመመጣባት ነው ከዚህ ጀምሮ ያነበብኩት። እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፎች ናቸውና ዘመኑን ዋጁ። እንዴት ተመላለሱ? እንደ ጥበበኛ ተመላለስ። ለምን? ቀኖቹ ክፎች ናቸው። እግዚአብሔር እኮ የላከን እኮ ሆስታይል በሆነች ምድር ለእግዚአብሔርኛ ህይወት በማይመች ምድር ውስጥ ግን እግዚአብሔርኛን ህይወት እንድንኖር ይጠራል። ስለዚህ ምን ሆኑ? በጥበብ ተመላለሱ። ጥበቡ ምንድን ነው? የጌታ ፈቃድ ምን እንደሆነ አስተውሉ። አይደለም? የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። ጥበብ የጎደለው ሰው ነው ሞኝ ብሎ የሚጠራው መጽሐፍ ቅዱስ። የጌታ ፈቃድ ምን እንደሆነ አስተውሉ። ከዛ ደግሞ ቀጥሎም ይነግራቸዋል፣ መንፈስ ይሙላባችሁ እንጂ በዚች ምድር ነገር አትስከሩ፣ በወይን ጠጅ አትስከሩ። መንፈስ ይሙላባችሁ እንጂ ብሎ ሲናገር ንግግሩ ብዙዎች እንግዲህ እንደሚያስረዱት የእንግሊዝኛውን ላይ ሄዳችሁ ብታዩት፣ እንግዲህ ግሪከኛ ላይ በጣም ኤክስፐርት አለው፣ እንግሊዝኛ ግን ትንሽ ይሞክራለሁ። እዛ ላይ ሄዳችሁ ብታዩት የሚናገረው እንትን ቀጣይ ያለበት ነገር ነው። በመንፈስ ቅዱስ እየሞላባችሁ ይሙላባችሁ ነገር ነው ንግግሩ። እየተሞላችሁ ኑሩ እንጂ ሞኞች አትሁኑ ነው። እግዚአብሔር ይርዳን። አሜን። እኔ ይሄ ቃል ሲነገር ለእኔም ጥያቄ ሆኖብኛ ቃል ለብዙ ሰዎችም ጥያቄ ሲሆን አይቻለሁኝ። ይሄኛው ቃል ብቻ ሳይሆን ዮሐንስ 7 ላይ የሚናገረው ማለት ነው፣ ወይንም 4 ላይ የሚናገረው ማለት ነው። ድጋሚ አይጠማም። አንዳንድ ሰዎች ሲጠሙ ያለው ሲጎልባቸው ያለው ይህን ሳልናገር ካለፍኩት ሙሉ ስለማይሆንልኝ ነው የምናገረው። እኛም ራሳችን አንዳንድ ጊዜ ይገጥመናል። የሆነ ነገር ጎሎባቸው ያውቅ። እኔ የሚገባኝ ይሄ ቃል ላይ ጳውሎስ ሊያሳስባቸው ይፈልገው ሙሉን እኮ የሚናገረው ምንድን ነው? ምንጩን ጠብቁት እኮ ነው ንግግሩ። በክርስቶስ ኢየሱስ ያገኛችሁት መዳን አለ። ምዕራፍ 4 ጀምሮ ብታነቡት አሮጌውን ሳስወግዱት፣ በአይምሮ መታደስ ተለወጡ፣ ከዚች ምድር ክፋት ተላቀቁ፣ አንተ የምትተኛ ንቃ፣ ከሙታትም ተነሳ እያለውላ ሲናገር ታዩታላችሁ። ከነዚህ ጥበቡ እኮ እሱ ነው። እንደ ጥበበኛ ተመላለሱ የሚላቸው ምንድን ነው? እነዛን ነገሮች አስወግዷቸው። ከዛስ በመንፈስ ቅዱስ መሞላት ኑሩ። ሁል ጊዜ ረካቢ ህይወትን መኖር ምን ይፈልጋል? እግዚአብሔር ምንጩ ሰጠን። እግዚአብሔር ብርጭቆን አይደለም የሰጠን። አም ሶሪ እዚህ ላይ ተጠቀም ምናልባት መሞላትን ለማሳየት የብርጭቆ ስዕል የተጠቀምኩት፣ ግን እግዚአብሔር የሆነች በብርጭቆ የምትጠጣ ነገርን አይደለም የሰጠን። የሰጠን የመሞላቱን ምንጭ ነው በህይወታችን ውስጥ የተከለው። አሜን። ምንጩ ሰጠን። ግን ያንን ምንጭ ግን ሲሰጠን ግን ምን ያስፈልገናል? መጠበቅ ያስፈልገናል። አሜን። ከሚያጎሉብን ነገሮች፣ ምንጩን ከሚያዳፍኑብን ነገሮች። ምክንያቱም ሰው ችላ ካለው የሚዳፈንም ነገር ነው ማለት እኮ ነው። አንድ ሁለት ጥቅሶችን ለምሳሌ ላንሳ። ምንጩን ስለመጠበቅ ለምሳሌ ከዛው ኤፌሶ ላይ ሲናገር ምዕራፍ 4 ላይ ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ ምን አትበሉ፣ አታሳዝኑት። በሌላ አነጋገር ማለት ነው ከመንፈስ ቅዱስ ጋር በሱ ፈቃድ ውስጥ ኑሩ ነው። ሌላም ሲናገር መንፈስን አታጥፉ የሚል ቃል አለ። ፊት ላይ ይሄኛው ቃል የምናስብ የነበረው በምንድን ነው? ሞቅ ያለ ጸሎት ሲጀምር አትፍዘዙ ነገር ነበረ። እንደዛው አስቀጥሎታል አይደለም? ሞቅ ያለ ጸሎት ላይ ያለን እንትን ካለ ከዛ ሰው መጨረሻ ይደክመዋል ምናምን ነገር ትንሽ ነገሩ በቃ በረድ እያለ የመጣ ከመሰለን ኧረ ቃሉ መንፈስን አታጥፉ ይላል እና ኪፕ ኦን ጎይንግ። ስለ ላይፍ ስታይል እኮ ነው እዛ ክፍል ላይ የሚናገረው። ተመሳሳይ ልክ ኤፌሶን ላይ የተናገረው ተመሳሳይ ነገር ነው የሚናገረው። ላይፍ ስታይላችሁ መንፈስ ቅዱስን ከህይወታችሁ ላይ የሚያጎላ ይሁን እና መንፈስን አታጥፉ። እግዚአብሔር ምንጩን ሰጥቶናል። ምንጩን መንከባከብ ከኛ ጋር ደግሞ መሆን ያስፈልጓል። እንደ ጥበበኛ መመላስ ግን ይጠይቃል። እንደ ምሳሌ ለማንሳት በጣም ረጅም ሰዓት በዚህ ባልወስድም እንደ ምሳሌ ለማንሳት እግዚአብሔር የትኛውንም በረከት ሲሰጠን ያንን መንከባከብ እንደሚጠይቅ ታውቃላችሁ። አዳምና ሔዋንን እግዚአብሔር ምንም እንከን የሌለባት ጤናማ የሆነች ኤደን ገነትን ሰጣቸው። ምንም እኮ የለባት ክፉ ነገር በውስጧን እንደማይኖር አድርጎ ነው እግዚአብሔር የሰጣቸው።
ይታዘዙ ዘንድ ያውቅ ዘንድ እግዚአብሔር በውስጡ ሁለቱንም ዛፎች አስቀምጧል። በመታዘዝ ቢኖሩ የሕይወትን ዛፍ ያገኟታል። ግን የሰጣቸው ግን ምንድን ነው? ኤደን ገነትን የሰጣቸው። ብዙ ጊዜ ይህንን የትዳር ትምህርት ላይ እናስተምረዋለን። ከምን አንጻር ነው የምናቀርበው? ብዙ ሰዎች የምናስበው እኔም ጭምር የማስበው ማለት ነው ኤደን ገነት ውስጥ መኖር የሚባለው ነገር ዝም ብሎ የሆነ በቃ አውቶማቲካሊ የሚሄድ ነገር አይደለም። መሬቱም ማረስ የማይፈልግ ዝም ብሎ ያፈራል። ሳሩ መከርከም የማይፈልግ ሁል ጊዜ ተከረከም። እኔ በስዕል ራሱ የማውቀው ከልጅነት ጀምሮ እንደዛ ነው። የተከረከም ዝም ብሎ ግሪን ነገር ነው። ቅጠሎቹ ብናውላ ተከርከም የተዘካከሉ ነው የሚመስሉት። የእነ አዳም ምንድነው ስራቸው ካላችሁ እየተመላለሱ አንበሳውን ማናገር፣ አሳብና ዘላ ስትወጣ ማየት አይደለም። ሚራቆቹ ምና ነገር እያናገሩ ዝም ብሎ መኖር ነው እንጂ ምንም አይነት ኃላፊነት ያላቸው ራሱ አይመስልም። እግዚአብሔር ግን ሲሰጣቸው ምንድን ነው ያላቸው? ኤደኗን ምን በሉ? ጠብቃት፣ ተንከባከባት። ጠብቃት፣ ተንከባከባት ከምዕራፍ 3 በኋላ አይደለም የመጣው። ወይንም በሌላ አነጋገር ስራ የመርገም ውጤት አይደለም። ምድርን መንከባከብ ለማለት ፈልጌ ጠብቀው ተንከባከበው ማለት ነው። የሰጣቸው ኤደን ገነት አለ። ሳሩ መንከባከብ ይፈልጋል። ኢቭን እንስሶችን እንኳን እግዚአብሔር አምጥቶ ስም እንዴት እንደሚያወጣላቸው አዳምን ይመለከት ነበር ይላል። አዳም ነው ለእያንዳንዳቸው ያወጣላቸው። ዛሬ እግዚአብሔር መንፈስ ቅዱስን ሰጠን፣ ምንጩን በሕይወታችን ውስጥ ሰጠን። ከኛ ምን ይፈልጋል? ጠብቀው ተንከባከበው። አሜን። ለዛ እኮ ነው ጳውሎስ ለጢሞቴዎስ ሲመክረው ምን አለው? ከእጅ መጫን ጋር የተሰጠህን የጸጋ ስጦታ ምን አድርገው? አቀጣጥለው። የተሰጠውን ያንን የጸጋ ስጦታ ምን ማለትን ይፈልጋል? ማቀጣጠልን ይፈልጋል። እግዚአብሔር እሳትን በሕይወታችን ለኮሰ ምን ማድረግ ይፈልጋል? አሸር እንዳድርገው ያስፈልጋል። መንከባከብ ያስፈልጋል። አሜን። ለዛ ነው የሙላቱ አንዳንድ ሰዎች ላይ በጣም ሞልቶባቸው ታያላችሁ፣ አንዳንድ ሰዎች ላይ ደግሞ ጎሎባቸው ታያላችሁ። ከምን የመጣ ነው? መንከባከብ ከሚለው የመጣ ነው። አይኖ አንዳንድ ጊዜ ኃላፊነቱ ተመልሶ ወደኛ ሲመጣ ትንሽ ያደክመናል፣ ግን ደግሞ ይጠቅመናል። አሜን። ግን ደግሞ ይጠቅመናል። እኔ ይህንን ተናግሬ ቀጥሎ የምናገረውን ታሪክ የማስገባበት ምክንያት ብንንከባከበው ምን ይመጣል የሚለውም ሳላሳይ ማለፍ አልችልም። ከዚህኛው ወደ ሁለተኛው ሴክሽን አልፋለሁ። ግን የተንከባከቡት ምን አይነት ነበሩ? ሐዋርያት ሥራ ምዕራፍ 6 ላይ አንድ ሰውን አንስቼ ባልፍ ደስ ይለኛል። ብዙ ሰዎች ማንሳት እንችላለን፣ ግን አንድ ሰውን አንስቼ ባልፍ ደስ ይለኛል። እስጢፋኖስ። በቤተ ክርስቲያን ውስጥ ሰው በዛ። ከአሕዛብ ወገን የሚባሉ አሉ፣ ወይም ደግሞ እስራኤላዊ በዘራቸው እስራኤላዊ ያልሆኑ ያልተገረዙም ነበሩ በሰዓቱ። ከዛ በኋላ ደግሞ ከአይሁድ ወገን ደግሞ የሚባሉ ሰዎች አሉ፣ የአይሁድ ወገንም አሉ። እና በመካከል ላይ አንድ ክርክር መጣ ማለት ነው። ከአሕዛብ ወገን የሆኑት ኢየሩሳሌም ከተማ ላይ ናቸው ያሉት፣ የአይሁድ ከተማ ላይ ናቸው ያሉት እና በምግብ መስተንግዶ እንደተበደሉ ተሰማቸው እና ወደ ሐዋርያት ዘንድ ቅሬታው ደረሰ ይላል። ከዛ ሐዋርያት ዘንድ ሲመጣ ከእናንተ መካከል 7 ሰዎችን ምረጡ፣ እኛም እጃችንን እንጭንባቸዋለን፣ ለዚህ ኃላፊነትም እንሰጣቸዋለን ምናምን ብሏሉ ይላልና ያኑን ያሉበት መንገድ ይገርመኛል። ሉክ ምዕራፍ 6 ቁጥር 3 ምን ይላል? ወንድሞች ሆይ በመልካም የተመሰከረላቸውን የሚመርጧቸው ሰዎች ማለት ነው። ለምንድን ነው የሚመርጧቸው? የምግብ መስተንግዶ ለማድረግ በቤተ ክርስቲያን ውስጥ ያለውን የምግብ መስተንግዶ ፌርሊ እንዲሰጡ ማለት ነው። እና የምግብ መስተንግዶ አገልግሎት ሊሰጣቸው ለሰዎች ምረጡ። ምን አይነት ሰዎች? አንድ በመልካም የተመሰከረላቸውና ቀጥሎ የሚናገሩ አለ መንፈስ ቅዱስና ጥበብ የሞላባቸውን ሰዎች ምረጡ አላቸው። እኔ ቃል አንድ ቀን ነው ያነበኩት። ቸርቹ ትዝ አለኝ። ያሉት እኮ ኢየሩሳሌም ላይ ነው። መንፈስ ቅዱስ መጀመሪያ የወረደባት ቤተክርስቲያን ማለት እኮ ናት። ከነሱ መካከል እስቲ እጅ አውጡ፣ እስቲ በመንፈስ ተሞልታችሁ በልሳን የምትናገሩ ቢባል በዘመኑ ቋንቋ ልበል አለ ቢባል እኔ ምናልባትም ሁሉም ሊያወጣ ይችላል ብዬ ነው የማስበው። ምክንያቱም ትሬንዳቸው ስታየው ኢቭን የሰማሪያ ሰዎች በክርስቶስ ኢየሱስ አመኑ ሲባል መንፈስ ቅዱስን ይቀበሉ ዘንድ ጴጥሮስና ዮሐንስን ላኩላቸው ይላል። እንኳን ኢየሩሳሌም ላይ ተቀምጠው በማዕከላቸው መንፈስ ቅዱስ ጥምቀትን ያልተለማመደ ሰው እንዲኖር መፍቀድ አይደለም። ሰማሪያ ተቀበለ ሲባል የሚልክ ቸርች ነው። በጣም ልምምዱ ያላቸው ናቸው። ምንድነው ግን እዚህ ጋር የምናየው? ልምምዱ ካላቸው በመንፈስ ከተጠመቁ ሰዎች መካከል
መንፈስ የሞላበት ደግሞ ይመረጣል። የተሞሉ ናቸው፣ ልሳንን የሚናገሩ ናቸው፣ ኤክስፒሪየንስ አድርገውታል። እውነት ሁሉ እንኳን ባደርሽ አብዛኛው ብለን መስማማት አንችልም። እዚህ ጉባኤ ውስጥ 7 ሰዎች እኮ አይደለም እዛ ቦታ ላይ ያለው። ግን ምንድን ነው ምን አይነት ሰዎች እንምረጥ? ከተሞሉት ለአማርኛው ይቅርታ ጢም ያለባቸው ደግሞ አሉ አይደለም። የተሞሉ ናቸው፣ ኤክስፒሪየንስ አድርገውታል። ግን ደግሞ ምንድን ነው በመንፈስ ቅዱስ ሙላት የሚመላለሱ ሰዎች አሉ። መጽሐፍ ቅዱስ የሚገልጥበት መንገድ ምን አይነት ነው? መንፈስ ቅዱስና ጥበብ የሞላበት ይላል። መንፈስ የሞላበት ሰው። ከዛስ ከነሱ መካከል አንዱ ማን ነው? እስጢፋኖስ። ሌላኛውስ በጣም የሚታወቁ ሰዎች አሉ፣ ፊልጶስ። ሁለቱንም ስታያቸው የእውነትም መንፈስ አለባቸው ላቸው ላይ የእውነትም የተሞሉ ሰዎች ናቸው። በጣም ማለት ቀጥሎ የሚናገራቸው ንግግሮች ብታዩ ለምሳሌ እስጢፋኖስ ነው ምሳሌ ያደረገው ያልኩት ጊዜ ስለማይበቃኝ ሁሉንም ምዕራፉ ላይ ያሉትን ንግግሮች አልሄድባቸው። የእሱን ለምሳሌ ስታዩት ምንድን ነው የምታዩት? በዛ ቦታ ላይ ከእንትን ሀገር ከእስክንድርያ ያውላ ይላል ከእንደዚህ ሀገር የመጡ ሰዎች መጥተው ከእሱ ጋር ይከራከሩ ነበር ይላል። ነገር ግን ምን አይነት ሰው ነበር? ይናገርበት የነበረውን ጥበብና መንፈስ ምናል ይቋቋሙት ዘንድ አልቻሉም ይላል። ለምንድን? ሙልት ያለበት ሰው። በሙላት ውስጥ መኖር የሚባለው ይሄ ነው። የሆነ ቀን መጥቶ ነክቶት ብቻ የሚያልፍ አይደለም። ዕለት ዕለት መሞላት በህይወቱ ላይ አለ። ዕለት ዕለት ምንጩ አልተቋረጠም። ምንጩ ሁል ጊዜ በህይወቱ ውስጥ ይፈሳል ማለት ነው። ይህን ሳስተምር እነ እስጢፋኖስ ሌላ አይነት ሰዎች አድርገን እንዳናስቀምጣቸው ማለት ነው። ከመጽሐፍ ቅዱስ ቃል ይህንን ቃል እያሰባችሁ ኤልያስም እንደኛ ሰው ነበር የሚል ቃል አለ። ሰማያት ጸልየ ሰማያትን ዘጋ ይላል እና ለኤልያስን እንደሆነ አይነት መልአክ እንዳያስቡት ኤልያስም ብሎ ሰው ነበር ብቻ እኮ አይደለም፣ እንደኛ ሰው ነበር። እንደኛ የምትል ንጽጽር በውስጡ አለችበት። እስጢፋኖስ እንደኛ በጌታ ያመነ ክርስቲያን ነው። ፊልጶስ እንደኛ በጌታ ያመነ ክርስቲያን ነው። ግን እንደኛ ያመነው ሰው ላይ ምን አለ? ምንጩን እኮ ብንከፍተውና ሁልጊዜ ከዛ ጋር ሪሌሽንሺፕ ቢኖረን እኛም እንደዚህ ነን ማለት እኮ ነው። አሜን። መንፈስ ቅዱስና ጥበብ የሞላበት ሰው ስራው ምንድን ነው? ምግብ ማስተናገድ። አሜን። ይሰብካል፣ ያደርጋል። ቤተክርስቲያን ግን የሰጠችው ኃላፊነት ምንድን ነው? ምግብን ያስተናግዳል። ግን ምን አይነት ምግብን የሚያስተናግድ ሰው ነው? መንፈስ ቅዱስ የሞላበት። አሜን። ያንን እኮ ነው እግዚአብሔር የሚፈልገው። የሁላችን አገልግሎት አንድ አይደለም። የሁላችን ጥሪ አንድ አይደለም። የሁላችን እግዚአብሔር ያስቀመጠን ቦታ አንድ አይደለም። ነገር ግን አንድ ነገር ግን እናገራለሁ፣ አንዱ አምላክ በአንዱ መንፈስ ቅዱስ ሁላችንን ሞልቷል። አገልግሎት ልዩ ልዩ ነው ይላል። መንፈስ ግን ስንት ነው? አንድ ነው። አንዱን መንፈስ ቅዱስ ለሁላችን እግዚአብሔር ሰጥቷል። እግዚአብሔር ከኛ ውስጥም ይኸው ምንድን ነው? መምህር እና ምን አይነት መምህር? መንፈስ ቅዱስ የሞላበት መምህር። አሜን። ምን አይነት ሰው ነው? ቢዝነስማን ነው። ምን አይነት ቢዝነስማን? መንፈስ ቅዱስ የሞላበት ቢዝነስማን። ምንድነው የዚህኛው ሰው የኃላፊነት? ምን ጠራው? ቤቱን እንዲያስተካክል እንዲያጸዳ። ይህም እኮ እነዛም የተጠሩ ሰዎች አሉ። ግን ምን አይነት ሰው ነው? መንፈስ ቅዱስ የሞላበት ሰው ነው። መንፈስ ቅዱስ የሞላበት ሰው ኃይል አለበት። መንፈስ ቅዱስ የሞላበት ሰው ጥበብ ከአንደበቱ ይናገራል። መንፈስ ቅዱስ የሞላበት ሰው ሌሎችን የመልካት ጉልበት አለው። ምንድን ነው ከኛ እግዚአብሔር የሚፈልገው? በመንፈስ ቅዱስ ሙላት ውስጥ መኖርን ነው እግዚአብሔር የሚፈልገው። ያ ምንጭ ዕለት ዕለት በሕይወት ውስጥ ይፈልቃል። ከውስጥ ማንነቱ ከሆዱ ይፈልቃል። እግዚአብሔር ይህንን ያድርግልን። በሙላት ውስጥ ማገልገል ያድርግልን እግዚአብሔር። እየሰበከ ምን አይነት ሰው ነው? መንፈስ ቅዱስ የሞላበት ሰው። እየዘመረ ምን አይነት ሰው ነው? መንፈስ ቅዱስ የሞላበት ሰው። የዚህ ሰው ታሪክ የሚገርመኝ አንዱ በውሸቱ ተነጋግረው ስላልቻሉት በውሸት ከሰሱት ይላል። በፍርድ ፊት አቁመውት እያለ ይላል ትክ ብለው ሲመለከቱት ፊቱ የመልአክ ፊት መሰላቸው ይላል። እውነት ምን አይነት ሰው ነው እላለሁኝ። በጣም የሚያስደንቀኝ ሰው ነው። መንፈስ ቅዱስ ይሙላባችሁ። አሜን። ዕለት ዕለት እግዚአብሔር መሙላት ያደርግልን። ይሄ የሙያ ጉዳይ አይጠይቅም። ይሄ በቃ እሱ የምግብ አስተናጋጅ እኮ እዚህ ጋር እኮ አየን። የሆነ አይነት ታይትል አይጠይቅም። የሆነ አይነት ስም ላይ እንዲለጠፍብን አይጠይቅም። ምንድን ነው እሱ የሚጠይቀው? ከመንፈስ ቅዱስ ጋር በህብረት መኖርን ነው። ዕለት ዕለት እየተሞሉ መሄድን ነው የሚጠይቀው። ለዘላለም አይጠማም። ለምንድን? ዕለት ዕለት የሚመነጭን ምንጭ እግዚአብሔር በውስጡ አስቀምጧል። ከውጭ የምንጠብቀው አይደለም። በህይወታችን ውስጥ እግዚአብሔር ምንጩን ከፍቶታል። ያቺ ሴት ከከተማ እዛ ድረስ ትመላለሳለች። ጌታ ኢየሱስ የሰጣት ፕሮሚስ ምንድን ነው? ከህይወትሽ ይፈልቃል። መሞላት፣ ሳቹሬትድ መሆን፣
በህልውና ውስጥ መኖር፣ በእግዚአብሔር ህልውና ውስጥ መመላለስ፣ በመንፈስ ቅዱስ ሙላት መኖር። እግዚአብሔርን ያድርግልን። የዛሬ ጸሎት ያ ነው። ምንም አይነት ሙያ ላይ እንሁን፣ ግን መንፈስ ቅዱስ የሞላበት ሰው። ከዚያ ጠቅሻታለሁ። አስተማሪ አንድ ቲቸር አለች ምናምን ብዬ ከዚህ ጋር ሰብክ ተናግሬያለሁኝ። ቲቸር ዘኒ ነበር ምናናት። አስተማሪ ነሽ፣ መምህር ነሽ፣ ክፍል ውስጥ ስታስተምር በጣም ጎበዝ ናት። ግን አጋንንት ግን ፊቷ አይቆምም። በጣም ነው የምትሰብከው፣ ወንጌል በጣም ነው የምትሰብከው። ስንት ተማሪ ሰብካ ቸርች እንዳስገባች፣ ከስንት ተማሪ ላይ ጸልያ አጋንንት እንዳስወጣች ጌታን የማያውቁ ሰዎች ማለት ነው። ለምንድን? መምህር ነች። ግን ምንድነት? መንፈስ ቅዱስ የሞላባት መምህር። አሜን። ሺስ ጀስት ቲቸር ምናምን ሲል የስ አዎ፣ ግን ምን አይነት መንፈስ ቅዱስ የሞላባት። ሊያባሯት እየታገሉ ቢሮአቸው ገብታ አጋንንት ታስወጣ ነበር። እውነተኛ ታሪኮች። ማባረር ነው የሚፈልጉት ከትምህርት ቤት ውስጥ። በእምነቷ ምክንያት ማለት ነው። እቺ ሴትዮ ሁሌ እየሰበከች አስቸገረች፣ ሰዎች እየወሰደች ነው ምናምን ተብሎ ተከሳ ሊያባሯት እየተዘጋጁ አጋንንት ክፍል ውስጥ ጮሆ ቢሮአቸው ድረስ ወስደው የሚያደርጉ ሲጠፋቸው ተጠርታ ትመጣና አስወጥተው ትሄዳለች። ለምንድን? መንፈስ ቅዱስ በህይወቷ ላይ የሞላባት ሰው ናት። ቲቸር ነች፣ ግን መንፈስ ቅዱስ የሞላባት። ምንድነው ሙያ? ምንድነው ሙያሽ? ምንድነው ነው እግዚአብሔር ያሰማራ? የትኛውም ቦታ ላይ እንሰማራ፣ መንፈስ ቅዱስ የሞላበት ሰው። ሁለተኛው እኛን ሳቹሬት ካደረገ በኋላ ከኛ መፍሰስም ይፈልጋል መንፈስ ቅዱስ። አሜን። ከኛ መፍሰስም ይፈልጋል። የህይወት ውሃ ወንዝ ነው የሚለው። አሁን ወደ ምዕራፍ 7 እንምጣ ማለት ነው። የህይወት ውሃ ነው ቶፒኩ፣ ኢየሱስ የሚናገረው ማለት ነው። ወይም ደግሞ ዮሐንስ ሊያሳየን የፈለገው የህይወት ውሃ አለ መንፈስ ቅዱስ በሚባለው ውስጥ የምናገኘው። ምዕራፍ 4 ላይ በምን አሳየ? የእሷ ህይወት ሳቹሬትድ በመሆኑ ውስጥ አሳየ። ምዕራፍ 7 ላይ ሲመጣ ምዕራፍ 4 ላይ ለዛች ሴት ያናግራ ማለት ነው። የእሷ ህይወት በመንፈስ ቅዱስ መረስረስ። ምዕራፍ 7 ላይ ሲመጣስ ወንዝ ይሆናል አለ። ወንዝ ይሆናል። ከህይወቱ ከውስጥ ማንነቱ ወንዝ ይፈሳል። ምንጩ ወደ ምንድን ነው የሚቀየረው? ወደ ወንዝ ይቀየራል። እኔ ይህን ቃል እያነበብኩኝ ረጅም አልወስድም፣ ግን ጥቂት ነገሮች ለመናገር ነው። እያነበብኩኝ መጽሐፍ ቅዱስ ውስጥ የተለያዩ ቦታዎች ሳይ ነበር። ሰምሃው የምታዩት አንድ ፒክቸር አለ። በተለይ በራእይ ሲመለከቱ ማለት ነው። የእግዚአብሔርን ቤት እግዚአብሔር በራእይ ያሳያቸውና አብሮ ተከትሎ የሚመጣው ነገር ምንድን ነው? ከቤቱ የሚፈስ ወንዝ አላለው። አፈጻጸማቸው የሚፈጸሙበት ዘመን ሊለያይ ይችላል፣ ግን ኔቸሩ ግን ተመሳሳይ ነው። ለምሳሌ ሕዝቅኤል ምዕራፍ 47 በጣም ይህንን ፒክቸር ከሚያሳይ አንድ ክፍል የመጽሐፍ ቅዱስ ውስጥ አፈጻጸሙ የራሱ አለው። በዛ ዘመን ለነበሩት ሰዎች የሰጣቸው ተስፋ አለ። እንደገና ደግሞ የምንጠብቀው የመጨረሻው ዘመን ብለን የምንለው ውስጥም ያለ የራሱ የሆነ አፈጻጸም አለው። ግን ስዕሉ እንድናየው ነው የፈለግኩት። በራእይ እግዚአብሔር ወሰደኝ ብሎ ነው የሚጀምረውና 47 ከቁጥር 1 ጀምረን እያነበብን ነው። ሲኒድ ምን ይላል? ወደ መቅደሱም መዝጊያ መለሰኝ ይላል። ራእይ ነው የሚያየው። ወደ መቅደሱም መዝጊያ መለሰኝ ይልና እነሆም ውሃ ከቤቱ መድረክ በታች ወደ ምስራቅ ይወጣ ነበር ይላል። አጀማመሩ ስታዩት ትንሽ እኮ ናት የምትመስለው። ውሃ ከመድረኩ በታች ከቤቱ መሰረት ስር ይወጣ ነበር ውሃ። የእግዚአብሔር ቤተ መቅደስ አለ። የእግዚአብሔር ቤተ መቅደስ ምሳሌነቱ ራሱ የእግዚአብሔር መገኛ ስፍራ ማለት ነው። ሲጀምር ራሱ የጀመረው እኮ ከመገናኛው ድንኳን ነው። እግዚአብሔርን ለማግኘት የፈለገ በቅድስተ ቅዱሳኑ ውስጥ በዙፋኑ ላይ ወይም ደግሞ በታቦቱ ላይ በኪሩቤል መካከል እኔን ያገኘኛል ብሏቸው ነውና ስፍራው ራሱ ስሙን የጠሩት የመገናኛው ድንኳን ያሉበት ስፍራ ምክንያት እግዚአብሔር እዛ ይገኛል ብለውና የመገኘቱን ሙናት የሚያሳይ ስፍራ ነው ምሳሌነቱ። የእግዚአብሔር መገኘት ያለበት ያ ቤተ መቅደስ ምን ይሆናል? ከስሩ ውሃ ይፈስ ነበር ይላል። ወደ ምስራቅ ይወጣ ነበር። የቤቱ ፊት ወደ ምስራቅ ይመለከት ነበርና ውሃውም ከቤቱ ከቀኝ ወገን በታች በመሰዊያው በደቡብ በኩል ይወርድ ነበር ብሎ ይናገራል። just a stream of water that comes out of it። በማከል ነው የሚናገረው አለ እየለካ አሳየኝ የሚለው ብዙ ጊዜ የምናውቀው ቃል ትንሽ ሆኖም ራሱ የሚቀር አይደለም። እየለካ ወሰደኝ 1000 ክንድ ነካና ወደ ውስጥ አስገባኝ። ውሃው እስከምን ነበር ይላል? እስከ ቁርጭምጭሚት ነበረ። አሁንም እንደገና ከመቅደሱ ነው እየፈሰሰ ያለው። አሁንም እንደገና ለክቶ ወደ ውስጥ አስገባኝ። ከዛስ እስከ ጉልበት ድረስ መጣ ይላል። አሁንም ሌላ 1000 ለክቶ አስገባኝልና እስከ ወገብ ድረስ መጣ ብሎ ይናገራል። ከዛስ ውሃውም እጅግ ብዙ የሚዋኝበት ለመሻገርም የማይቻል ትልቅ ውሃ ነበረ ብሎ ይናገራል። እየበዛ ሄዶ የሚያጥለቀልቅ ነበረ። አሜን። እግዚአብሔርን ያርግልን። እውነት
እግዚአብሔር ይህንን ያርግልን። እየጠለቅን የምንሄድበት እውነት ላይ መኖርን እግዚአብሔር ያስቀርልን። እውነት ከዳር ነጋ ማድረግን እግዚአብሔር ያስቀርልን። ከመጀመሪያው ልምምዳችን በኋላ ግን እየበዛ የሚሄድን ውሃ እግዚአብሔር ያድርግልን። ምክንያቱም ተፈጥሮ እንደዛ ነው። ያ ብቻ ደግሞ አይደለም። ከውሃው ቀጥሎ ደግሞ የሚመጣ አለ። ወደታች ወደ ቁጥር 8 ወርዳችሁ ነው የምታነቡት። ምን ይላል? እርሱም እንዲህ አለኝ ይላል፣ ይህ ውሃ ወደ ምስራቅ ምድር ይወጣል፣ ወደ አረባም ይወርዳል። ቦታዎች ስፍራ ነው የሚናገረው። ወደ ባህሩም ይገባል ብሎ ይናገራል። ወደ ባህሩም ወደ ረከሰ ውሃ በገባ ጊዜ ውሃው ይፈወሳል፣ ይፈሳል። ምን ያደርጋል? ይፈውሳል። ይፈውሳል። ሕያው ነፍስ ያለው ተንቀሳቃሽ ሁሉ ወንዙ በመጣበት ስፍራ ሁሉ በሕይወት ይኖራል። It's like a life giving water እኮ ነው የሚፈሰው። ሕይወትን የሚሰጥ ውሃ እየፈሰሰ ነው ይኖራል። ይህም ውሃ በዚያ ስለደረሰ አሳዎች እጅግ ይበዛሉ፣ የባህሩም ውሃ ይፈወሳል፣ ወንዙም በሚመጣበት ያለው ሁሉ በሕይወት ይኖራል። ሌላ ምሳሌ ብናይ ራእይ ምዕራፍ 22 ተመሳሳይ ስለው እዛ ጋር የምታዩት እዛ ጋር የተቀየረው ምንድን ነው? መቅደስ የነበረው የእግዚአብሔር መገኘት የእግዚአብሔር ዙፋን ያለበት ስፍራ አሁን ደግሞ ስታዩት የእግዚአብሔር መቅደስ በሰዎች መካከል ነው ይላል ራእይ 22 ላይ። እና አዲሲቱ ኢየሩሳሌም ተብላ የምትጠራለች፣ በመካከሏ የእግዚአብሔር ዙፋን አለ ብሎ ይናገራል። ፀሐይ አልነበረም። ለምንድን? በጉ ራሱ ብርሃኗ ነው ይላል። እንዴት የተዋበ ስፍራ! አንድ ቀን እኮ የምንጠብቀው እግዚአብሔር ራሱ ይላል። ራሱ እግዚአብሔር በዛ ቦታ ላይ ይኖርበታል፣ በእኛ መካከል ማለት እኮ ነው። በነገራችን ላይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው ይላል እዛ ቦታ ላይ ሲናገር። በእኛ መካከል እግዚአብሔር ማደሪያውን ያደርጋልና የእግዚአብሔር የመገኘቱ ሙላት ባለበት ስፍራ ላይ ተመሳሳይ ነገር እዛ ገረም ታያላችሁ። ራእዮቹ በጣም ተመሳሳይ ናቸው ሁለቱ። ምን ይሆናል? እዛም በአደባባዩም መካከል ይላል ይህ እግዚአብሔር መገኘት ከሞላበት ስፍራ ከአደባባዩ መካከል ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ ብርሌ የሚያንጸባርቀውን የሕይወትን ውሃ ወንዝ አሳየኝ ይላል። ምን ይሆን ነበር? በወንዙም ወዲህና ወዲያ በየወሩ እያፈራ 12 ፍሬ የሚሰጥ የሕይወት ዛፍ ነበረው። የዛፉም ቅጠሎች ለሕዝብ መፈወሻ ነበሩ። ወንዙ ይፈሳል፣ ፈውስ ይሆናል። ወንዙ ይፈሳል፣ ሕይወትን ይሰጣል። ወንዙ ይፈሳል፣ እረፍትን ያመጣል። ሕይወት የሚሰጥ ነው። በሁለቱም ላይ የምታዩታል የራሳቸው አፈጻጸም አላቸው። ቤተ ክርስቲያን ላይም ተመሳሳይ ስዕልን እግዚአብሔር ያስቀመጠ ይመስለኛል። አሜን። እኛ እኮ እንደዛ ነው እግዚአብሔር የሚያስቀምጠን። ባለፈው ሳምንት ትንሽ ጠቅሰነዋል። ክርስቶስ ኢየሱስን ያመጣና ሕያው ድንጋይ ብሎ ይጠራዋል። እንደውም ግንበኞች የናቁት ድንጋይ ጴጥሮስ ትዝ ይላችኋል። እሱ ምን ሆነ ይላል? የማዕዘን ራስ ሆነ። የመሰረቱ ዋናው ክፍል እሱ ሆነ። ከዛስ እናንተም ደግሞ ይልና ሕያዋን ድንጋዮች ናችሁ ይላል። በክርስቶስ ኢየሱስ አሁን ሕይወትን ያገኘን በድን ድንጋይ አይደለንም፣ ሕያው ድንጋይ። ምን ለማለት ፈልገው ነው? እያወራ ያለው የቤተ መቅደሱን ኢሜጀሪ ነው። ያኛው በሙት ድንጋዮች ነው የተሰራው፣ በበድን ድንጋይ ነው የተሰራው። ይሄኛው ግን በሕያዋን ድንጋዮች ተሰራ። ያኛውን እግዚአብሔር በምሳሌ መልክ በማዕከላቸው እግዚአብሔር ማደሩን ለማሳየት በቤተ መቅደሱ ላይ እግዚአብሔር በክብር አለ ብሎ ያምናሉ። እግዚአብሔር ወረደ ይላሉ። እንደውም ሰለሞን ቤተ መቅደሱን ባስመረቀበት ቀን ይላል የእግዚአብሔር ክብር በደመና መልክ መጥቶ ካህናቶቹ ቆመው ማገልገል እስከሚያቀታቸው ድረስ የተጠቀጠቀ ደመና መጣ ብሎ ይናገራል። ልክ የዛኛውን ኢሜጀሪ ነው ጴጥሮስ የሚጠቀምበት። ምን ይላል? ሕያዋን ድንጋዮች ሆነን መንፈሳዊ ቤት ለመሆን እንሰራለን። ቤተ መቅደሱን እግዚአብሔር ማናን አደረገ? አሜን። በየግላችን መጽሐፍ ቅዱስ ሲያወራ ይሄ ስጋችን የክርስቶስ የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁም? ምንድነን? ቤተ መቅደስ። በአንድ ላይ ደግሞ ሲያወራን እኛ እያንዳንዳችን ሕያዋን ድንጋዮች ሆነን አብረን ስንሰባሰብ እግዚአብሔር ማደሪያውን በማዕከላቸው ያደርጋል። እግዚአብሔር በዚህ እንዳለ ታምናላችሁ ይላል ቃሉ። አሜን። በአንድ ላይ ስንሰባሰብ እንደዚህ እግዚአብሔር ማደሪያውን በማማል ነው ያደረገው፣ በሰዎች መካከል ያደረገው። ኢቭን ወደፊትም የሚቀጥለው ልክ እንደዛ ነው። እነሆ የእግዚአብሔር ድንኳን በሰዎች መካከል ነው። ራእይ ላይ ሲናገር እግዚአብሔር በዛ መልክ ነው የሚቀጥለው። ዛሬም እግዚአብሔር በእኛ መካከል አለ። ይህን ክፍል ስታዩት ተመሳሳይ መልክ ነው ከነዛ ጋር ያለው። ሕያዋን ድንጋዮች ያደረገን፣ ምንጩን በውስጣችን እግዚአብሔር ከፈተ፣ በእኛ ውስጥ መንፈስ ቅዱስ አደረ። ቀጥሎ ምንድን ነው የሚሆነው? ከኛ የሚፈስ የሕይወት ውሃ ወንዝ ወጣ።
ምን ያደርጋል? እነዛን አይቶ ለእኛ መማር ነው። ፈውስ ይሆናል። ምን ይሆናል? ህይወት ይሆናል። ምን ይሆናል? እረፍት ይሆናል። ምን ይሆናል? ለዚች ተስፋ ላጣች ምድር እግዚአብሔር ፈውሶች ያደርገን ዘንድ ይፈልጋል። እኛ ጋር የሚቀር አይደለም፣ ከመቅደሱ ይፈሳል። በእግዚአብሔር መገኘት ውስጥ መኖር ማለት ነው። ኤፌሶን ላይ ሲናገር በሐዋርያትና በነቢያት መሰረት ላይ ታነጻቸዋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው፣ በእርሱም ሕንፃ ሁሉ እየተገጣጠመ በጌታ ቅዱስ ቤተ መቅደስ ለመሆን ምን ይላል? ያድጋል። ስለኛ እኮ ነው የሚናገረው። አሜን። ተመስረታቸዋል። በምንድን? በሐዋርያትና በነቢያት መሰረት ላይ። ክርስቶስ ራሱ ደግሞ ዋናው መሰረቱ እሱ ነው። ከዛስ በእርሱም ሕንፃ ሁሉ እየተገጣጠመ የቤተ ክርስቲያን ራስ ክርስቶስ ኢየሱስ አለ። ዋናው ምንጩ አሜን። እሱ እኮ ስላለን እኮ በእኛ ህይወት ውስጥ ምንጭ ያለበት ምክንያት ዋናው ለሁሉ ነገር በቃ መግቢያ መንገዱን አክሰሱን የሰጠን ክርስቶስ ኢየሱስ አለ። በክርስቶስ ላይ እኛ ሁላችን ደግሞ እየተገጣጠምን መንፈሳዊ ቤት ለመሆን እግዚአብሔር ማደሪያውን በእኛ ውስጥ ሊያደርግ እየተሰራን ነው አለ። ምን ደግሞ ከዛ ጋር አብሮ ስዕል አለው። ከእኛ ህይወት ውስጥ የሚፈስ የመንፈስ ቅዱስ ሙላት አለ። በመንፈስ ቅዱስ ሙላት ውስጥ መኖር ማለት አንድ በቃ የሆነ ቀን ጠጣሁት የምንለው ብቻ አይደለም። እኛ ብቻ ሳቹሬትን እየሆንን የምንሄድበት፣ እኛ ብቻ እየረሰረሰን የምንኖርበት ብቻም አይደለም። ከኛ ለዚች ምድር ይፈሳል። እግዚአብሔር ያንን መፍሰስ ያድርግልን። ያንን ነው ጌታ የተናገረው። በእኔ የሚያምን የህይወት ውሃ ወንዝ። እንዲያውም በኦሪጂናል ቋንቋ ይላሉ እንግዲህ ቋንቋን የሚያጠሩ ሰዎች ፕሉራል ነው ንግግሩ፣ ራሱ ብዝህ ነው። የህይወት ውሃ ወንዞች የመንፈስ ቅዱስን የተለያየ አሰራር ነው የሚያሳየው ብለው ብዙ ምሁራን ያምናሉ። የህይወት ውሃ ወንዞች ከሱ ውስጥ ምን ይላሉ? ይፈሳል። እውነት መጨረሻ ላይ እስክንጸልይ ድረስ ባንጠብቅ፣ እስቲ እየጸለይን እንስማው። ጌታ ምንድን ነው እየተናገረን ያለው? እንደ ሕዝቅኤሉ እግዚአብሔር ቢያደርግልን 1000 ክንድ ከንዳ እያጠለቀው ለካ፣ ከዛስ እያጠለቀው እንደሄደው እየበዛ እንደሄደው ለእኛም እግዚአብሔር ሲየለካ ያስገባን። ምናልባት ዳሩ ላይ ቆመን ይሆን? ምናልባት ወደ ውስጥ አልገባን ይሆን? ምናልባት ዝም ብሎ ላያችንን ነክቶን ብቻ ትቶን ይሆን? እኔ በእርግጠኝነት የምናገረው መንፈስ ቅዱስ አልተሆንም። እኛ ምናልባት አቴንሽን አልሰጠን ይሆናል እንጂ አቴንሽን ግን ብንሰጥ ሁል ጊዜ በእግዚአብሔር ዘንድ ተስፋ አለ። አሜን። አይ በቃ ድሮ ነበር አሁን አመለጠ ተብሎ የሚቀር አይደለም። መንፈስ ቅዱስ የሚያድስ አምላክ ነው። የሚያድሰን ጌታ ነው። ምንጩ ምናልባት የተቋረጠበት ሰው ቢኖር፣ ምናልባት ምንጩ ተደፍኖ የተቸገረ ሰው ቢኖር፣ በፊት ከኔ እኮ ዝማሬ ይፈስ ነበር የሚል፣ በፊት እኮ ምናልባት ትንቢት እናገር ነበር ብሎ የሚል፣ በፊት እኮ ምናልባት ይሄንን አደርግ ነበር ሰብክ ነበር የሚል፣ ዛሬ ግን በቃ በሆነ ሁኔታ ውስጥ አለፍኩኝ። ውድቀት ገጥሞን ሊሆን ይችላል። ተስፋ መቁረጥ መጥቶብን ሊሆን ይችላል። ሰዎች አሰናክለው ሊሆን ይችላል። የዚህች ምድር ማታለል ሊሆን ይችላል። ምናልባት ምንጩ ተቋረጠ የሚል ሰው ቢኖር፣ ጌታ መንፈስ ቅዱስ የሁል ጊዜም እንደገና የሚያደርግ አምላክ ነው። ዛሬ መጥቶ እንደገና የሚከፍት ጌታ ነው። ምንጩን እንደገና ይክፈትልን ጌታ። ጠልቀን መሄድ ይሆንልን። አሜን። እየለካ ያስገባን። እጅግ ብዙም የሚዋኝበት ነበር። ከምን? ከመቅደሱ የሚፈሰው የነበረው ውሃ። ያ ኮነ በሐዋርያት ላይ ሆነው፣ ያ ኮነ በእነሱ ህይወት ላይ የተፈጸመው። የበዛን ሄደው ኢየሩሳሌም ላይ የጀመረችው ያቺ ምንጭ የምትመስለዋ ነገር ስትበዛ፣ ሰማሪያ ስትበዛ፣ እነ ቆርኔሌዎስ ቤት ስትበዛ እስከ ሮም ቄሳር ድረስ ሄደች። የሮምን መንግስት በሙሉ አናወጠው። ለምንድን? እጅግ ብዙ የሚበዛ ነበረ። እግዚአብሔር በያለንበት ስፍራ ላይ የህይወት ውሃ ወንዝ ምንጮች ቢያደርገንስ? ቸርች ውስጥ ብቻ አይደለም፣ እዚህ ጋር ሆነን ስንሰብክ ብቻ አይደለም፣ በየመንግስት መስሪያ ቤት ውስጥ እግዚአብሔር ያስቀመጠን ስፍራ ላይ የህይወት ምንጭ ብንሆንስ? እቺ ሀገር አትፈወስም? በምንሰራባቸው ኤንጂኦዎች ውስጥ የህይወት ውሃ ወንዝን ይዞ የተቀመጠን ሰዎች ብንሆን የብዙ ሰዎች ህይወት አይፈወስም? ቤተ ክርስቲያን እኮ ማለት
እግዚአብሔር እዚህ ምድር ላይ ለፈውስ ያስቀመጠን እኮ ምልክቶች ነን። የምድርን ጨለማ እግዚአብሔር በምንድን ነው የሚገፋው? በቤተ ክርስቲያን ላይ እግዚአብሔር ባስቀመጠው እኮ ብርሃን ነው። ብርሃኑን በእኛ ላይ እግዚአብሔር አንጸባረቀ። እስቲ እንፍቀድለት ጌታን። እስቲ ጠልቅ አስገባኝ በለው መንፈስ ቅዱስን። እስቲ ወደ ውስጥ ምራኝን በለው ጌታ መንፈስ ቅዱስን። ሰው ወደ መንፈስ ቅዱስ ተጠግቶ መንፈስ ቅዱስ ኢግኖር አድርጎ የተወሰው የለም። ራሱን ለመጠቀሚያ ዕቃነት የሰጠ ሰውን ሁሉ እግዚአብሔር ተጠቅሞበታል። እንደዛች መምህሬ ማለት እኮ ነው። ሺዝ ቲቸር። ፈውስ ግን አለ። ስንት በጥንቆላና መምናም እኔ እንኳን የማውቃቸው በቅርብ ያሉ ጓደኞች አሉ። ከዛ ውስጥ ነፃ ይወጡ። መምህር ነች ግን አግኝታ ጸለየችላቸው። ከህይወታቸው ላይ ያለ መርገም ተሰበረ። ከወንዙ ከመቅደሱ ይፈስ ነበረ። ከዛስ ምድሪቱ ትፈወስ ነበር። ከኛም ይፍሰስ እቺ ምድር ትፈወስ። ከኛም ትፍሰስ እቺ በተለያየ መርገም የተመታች ምድር እግዚአብሔር በእኛ አልፎ እስቲ ይፈውሳት። ራሳችን እንስጠው። የሚፈስበትን 1-3 ቦታዎችን ተናግሬ በዛ ወደ ጸሎቱ ስልምራው። በምንድን ነው የሚፈሰው? ምን አይነት መፍሰስ አለው? መፍሰስ የማይመስሉ መፍሰሶች አሉ። ገላትያ ምዕራፍ 5 የመንፈስ ፍሬ። መንፈስ ቅዱስ በህይወታችን ላይ ሲመጣ እኮ የሚመጣ ህይወት ነው። ካራክተር እኮ ነው። ምን ያደርጋል? ፈውስ እኮ አለው። ፍቅር፣ ደስታ አይደለም? ሰላም፣ ትዕግስት፣ ቸርነት፣ በጎነት። ስንት ወጣቶች ፍቅር ከማጣታቸው የተነሳ የማይሆን ነገር ውስጥ ይገባሉ። ሰሞኑን እግዚአብሔር ሲናገር የነበረው ቅድምም ምናልባት እግዚአብሔር ይባርካችሁ ተብሎ የተነገረው ነገር ቸርነት። እውነት ከዚህ ግቢ እኮ አንድ እርምጃ እኮ ብንወጣ እውነት ስንት የእኛን ቸርነት እየለመነ የሚመጣ ሰው አለ። በታክሲ ውስጥ በመኪናችን ውስጥ ሆነን አንድ መብራት ላይ ስንቆም ስንት የእኛን ቸርነትና በጎነት የሚጠባበቁ ሰዎች አሉ። ከቤተ ክርስቲያን ይፈሳል። አሜን። እኔ ይሄ ብቻ ነው እያልኩኝ አይደለም፣ የተወሰኑትን የሚላንሳቸው ብዬ ነው። የመንፈስ ፍሬ እንኳን በእኛ ላይ ቢገለጥብን ስንት ፈውስ እንሆናለን። አሜን። ለስንት ሰዎች ፈውስ እግዚአብሔር ያደርገናል። ሌላኛው በጣም መሰረታዊ ነገር ኢሳይያስ ምዕራፍ 11 ላይ የሚናገረው ስለ ክርስቶስ የተነገረ ትንቢት ነው። ከእሴይ ቤት ስር ይወጣል ብሎ ነው የሚናገረው። የእሴይ ቤት ማለት የዳዊት ቤት ነው። ከዳዊት ቤት የሚመጣ ዘር አለ ነው። ስለ ክርስቶስ ነው የሚናገረውና በሱ ላይ መንፈስ ቅዱስ ያርፍበታል ብሎ ተናገረ። በምን አይነት መንገድ ነው የሚያርፍበት? እነዚህን ኳሊቲዎች በህይወት ውስጥ ማቹሪቲዎች ብዬ ጠራቸዋለሁ። እነዚህ ማቹሪቲዎች በላዩ ላይ ይኖሩበታል ብሎ ይናገራል። መጽሐፍ ቅዱስ እኮ ስለኛ ሲናገር መንፈስ ቅዱስ ማለት እኮ በክርስቶስ የነበረው ራሱ መንፈስ እኮ በእኛ ውስጥ ያረፈው። በክርስቶስ የነበረ ያ መንፈስ በእናንተ ቢኖር ይላል ቃሉ ራሱ ሲናገር። ምን አይነት ነበር በክርስቶስ ኢየሱስ የነበረው መንፈስ? የዜና መንፈስ፣ የእግዚአብሔር መንፈስ፣ የጥበብ መንፈስ። ስንት ሰው ከኛ ምክር ይፈልጋል? ስንት ግራ የተጋባ ሰው አለ? ፈውስ እኮ ምን ሆንኩ? እንደዛ ነው። የእግዚአብሔር መንገድ የሚያሳዩ የጥበብ መንፈስ፣ የማስተዋል መንፈስ፣ የምክር መንፈስ፣ የኃይል መንፈስ፣ የእውቀት መንፈስ፣ እግዚአብሔርን የመፍራት መንፈስ ገጥሟችሁ ያውቃል? እጅግ ኮራፕትድ በሆነ መስሪያ ቤት ውስጥ ገብታችሁ አንድ እግዚአብሔርን የሚፈራ ሰው ስታገኙ ምን ያክል እንደምትገላገሉ፣ ምን ያክል ነፍሳችሁ እንደምታርፍ። በተለያየ ጉቦና ምናምን የሚያስጨንቋችሁ ሰዎች መካከል አንድ ሰው እግዚአብሔርን በመፍራት የተቀመጠ ሰው ስታገኙ ምን ያክል እንደምትፈወስ እንግዲህ አስቡት። ይኸውላ ሰው በየመስሪያ ቤቱ እግዚአብሔርን መፍራት ይዞ ቢገባ የመጨረሻው ቶሎ ሀሳባችን የሚሄድበትም ነው። ደግሞም የእውነት መንፈስ ቅዱስ ከኛ ህይወት ላይ የሚፈስበት መንገድ ነው። መንፈሳዊ ስጦታ። አሜን። መንፈሳዊ ስጦታ አንደኛ ቆሮንቶስ ምዕራፍ 12 እኔ የሚናገርበት መንገድ ራሱ ደስ ይለኛል። ከቁጥር 7 ጀምሮ መንፈስ ቅዱስን መግለጥ አይገርምም? ቋንቋ ራሱ መንፈሳዊ ስጦታ ምንድን ነው ስትሉ ጳውሎስ የሚገልጥበት መንገድ መንፈስ ቅዱስን መግለጥ ናቸው። በአንዱ ውስጥ
ጥበብ በማናገር መንፈስ ቅዱስ ይገለጣል። ይፈሳል ማለት እኮ ነው። ወንዙ እኮ እንደዚህ እኮ ነው የሚሄደው። የጥበብ ቃል ለአንዱም ይልና በዛው መንፈስ የእውቀት ቃል ለአንዱም በዛው መንፈስ እምነት። በክርስቶስ አምነን የዳነበት ብቻ አይደለም እኮ በነገራችን እዚህ ጋር ሲናገር በስጦታ መልክ የሚገለጥ እምነት ነው። ተራራዎችን እስካፈርስ ድረስ እምነት ቢኖረኝ ብሎ ሲናገር እኮ ስለ እምነት ስጦታ ነው በጥቂቱ የጠቀሰልን። በዛው መንፈስ እምነት፣ ለአንዱም በዛው መንፈስ የመፈወስ ስጦታ። እውነት እግዚአብሔር በእኛ እያለፈ ያንን ሽባ እንዳስነሳው ቢያስነሳስ? እኛ እኮ ሰምሃው የማይሆን መስሎን ተስፋ ቆርጠን ትተነው ሊሆን ይችላል። እግዚአብሔር ግን ለምን ይሰራል እኮ ዛሬም እግዚአብሔር ይሰራል። ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለምም ያው ነው። አሜን፣ አልተለወጠም። የዛኔ ይፈውስ የነበረው አምላክ ዛሬም ይፈውሳል። እኛም ብንጸልይ እግዚአብሔር የማይፈውስበት ምክንያት ምንድን ነው? በዛው መንፈስ ድንቅና ተአምራትን ማድረግ ምን ማለት ነው? በተለያየ አቅጣጫ ህይወታችን ወንዝ ሆኖ ሰውን ይፈውሳል። በህይወታችን ላይ እግዚአብሔር የሚያስቀምጠው ማቹሪቲ ጥበብ ምናምን የሚለው ወንዝ ሆኖ ይፈውሳል። በህይወታችን ላይ ጌታ የሚሰጠን የመንፈስ ቅዱስ ስጦታዎች ከኛ ህይወት እየፈሰሱ ይፈውሳሉ። ወንዞች ይፈሳል። አሜን፣ ወንዞች ይፈሳል። እግዚአብሔር ወደ ጠለቀ ያስገባን። በዚህ መንፈስ እንዳለ ራሳችን ለእግዚአብሔር እያቀረብን እንጸልይ። ራሳችን ለጌታ እያቀረብ ነው። መጠቀሚያ ዕቃ አድርገኝ ብለን እየጠየቅ ነው ጌታን። ሰው ከፈቀደ ጌታ መንፈስ ቅዱስ ከመጨረሻው ድረስ ይወስደናል። አሜን። በጸጋ ተሰጥቶናል። ዋጋው ተከፍሏል። ሰው ራሱን ለመንፈስ ቅዱስ ኃይል አሳልፎ ከሰጠ ይጠቀምበት ዘንድ ራሱን መጠቀሚያ ዕቃ አድርገኝ ብሎ ራሱን ለጌታ ካቀረበ ጌታ መንፈስ ቅዱስ እስከ መጨረሻው ወንዙ ይፈሳል ከሕይወታችን ላይ። ጌታ ኢየሱስ ጸልያለሁ በኢየሱስ ክርስቶስ በተለያየ ምክንያት ምንጩ የደረቀባቸው ዛሬ ይከፈት እንደገና። እግዚአብሔር ሆይ ከፈቃድ ውጪ ምናልባት ተራምዶ ሊሆን ይችላል። ምናልባት የዚህች ዓለም ነገር ግራ ጋብቷቸው ሊሆን ይችላል። ተስፋ መቁረጥ ሊሆን ይችላል። በተለያየ መንገድ ለተያዙ ጸልያለሁ በኢየሱስ ክርስቶስ ስም ይህ ምንጭ ይከፈት፣ ይህ ምንጭ ይከፈት። እውነት ከምራችን ሆነን እንጸልያለን። ጌታ መንፈስ ቅዱስ ያድሰናል። የሚያድሳቸው ጉልበቶች አሉ። የሚከፈት ምንጭ አለ በየሰው ልብ ውስጥ። ኢየሱስ አከብርሃለሁ፣ ኢየሱስ አከብርሃለሁ። እውነት በአንዳንዶች ላይ እንደውም አያለውኝ የተቋረጠ ምንጭ ልባቸው እንደገና ሲከፈት፣ የተቋረጠ ህይወት ከጌታ ጋር የነበረ ህይወት ምናልባት ባለማስተዋል ፈቀቅ ብላችሁ ሊሆን ይችላል። ግን አሁንም እጁን ዘርግቶ የሚቀበለን ጌታ አለ። የዘላለም ክንዶች ካንተ በታች ናቸው ይላል ቃሉ ሲናገር። ሊቀበለን እጁን የዘረጋ እግዚአብሔር አለ። ይከፍታል እግዚአብሔር ምንጩ። ኢየሱስ ራሳቸውን ለሚያቀርቡ እግዚአብሔር አባት መንፈሳዊ ስጦታ ይሰጥ። መንፈሳዊ ስጦታ እግዚአብሔር አምላኩ በማከራችን እንዲፈስ በኢየሱስ ስም ጸልያለሁ። ጠልቀን መሄድ ይሁንልን፣ ወደ ውስጥ መግባት ይሁንልን። ምናልባት ይሄንን እየጸለይን እኔም ይሄንን እግዚአብሔርን በህይወቴ ላይ መለማመድ እፈልጋለሁ፣ ኤክስፒሪየንስ ማድረግ እፈልጋለሁ። ህይወቴን ለክርስቶስ ኢየሱስ አልሰጠሁኝም። ከዚህ በፊት በክርስቶስ ኢየሱስ አላምንም ነበረ፣ ህይወቴን አልሰጠሁም። ነገር ግን አሁን መስጠት እፈልጋለሁ የምትሉ ሰዎች፣ ጌታን መቀበል እፈልጋለሁ የምትሉ ሰዎች ካላችሁ አካባቢያችሁ ላይ አስተናጋጆች አሉ። ዝም ብላችሁ እንደዚህ ምልክት ብቻ ስጧቸው። ወደዚህም አንጠራችሁም፣ ላስቆማችሁም አይደለም። ጀስት ምልክት ብቻ ስጧቸው። መጥተው እነሱ ያናግሯቸዋል፣ ያስተምሯቸዋል፣ መንገድን አብረን እንድናገኘው የምትማሩበትን መንገድ ይነግሯቸዋል። እንዴት አድርጋችሁ ኮንታክት እንደምታደርጉ ለነዛ ሰዎች ምልክት ስጧቸው። ምናልባት አዲስ ሰውን ይዛችሁ የመጣችሁ ሰዎች ካላችሁ አበረታቷቸው። ይሄውላውን የተነጋገርነው በረከት ሰው የሚያገኘው በምንድን ነው? በእኔ የሚያምን ያለው ጌታ ኢየሱስ። በእኔ የሚያምን እነዚህ በረከቶች ሁሉ በሕይወቱ ላይ ይመጣሉ ነው ብሎ የተናገረ። ስለዚህ ምናልባት ዛሬ ህይወቴ ለክርስቶስ ኢየሱስ መስጠት እፈልጋለሁ፣ ጌታን መቀበል እፈልጋለሁ የምትሉ ሰዎች ካላችሁ አካባቢያችሁ ላሉ አስተናጋጆች ምልክት ስጧቸው።
ኦንላይንም እየተከታተላችሁ ያላችሁ ሰዎች ምናልባት እናንተም ጌታን መቀበል እፈልጋለሁ የምትሉ ሰዎች ካላችሁ በዛ ቦታ ላይ ስክሪኑ ላይ ስልክ ቁጥር ያወጡላችኋል። በዛ ስልክ ቁጥር ኮንታክት አድርጉን። እግዚአብሔር ሕይወታችንን ፈውሱት። ምናልባት የተያዝንባቸው ነገሮች ካሉ ከነዛ ነገሮች አላቆን ወደዚህ የደስታ ሕይወት የሕይወት ውሃ ወንዝ ይፈሳል ወደ ተባለው ሕይወት ጌታ እንደገና ያስጠጋናል። ስለዚህ ሕይወታችሁን ለክርስቶስ ኢየሱስ መስጠት የምትፈልጉ ካላችሁ እናንተም በዛ ጋር በሚያሳያችሁ ስልክ ቁጥር ጻፉ። እዚህም ያላችሁ ካላችሁ በዚህ ስልክ ቁጥር ኮንታክት አድርጉን። ለሌሎቻችን ግልጽ ጠልቄ ልግባ በሉት ጌታ መንፈስ ቅዱስ። እውነት እግዚአብሔር በሰው ፊት አያደላም ይላል። ግድ ቤተ ክርስቲያን ውስጥ የሆነ ስም የተለጠፈብን ሐዋርያ፣ ነብይ ምናምን የሚባል ነገር መሆን አያስፈልገንም። ወንጌላዊ፣ ፓስተር የሚባል ነገር አያስፈልገንም። የትኛውም ስፍራ ላይ እንሆን የእግዚአብሔር ኃይል በእኛ ውስጥ መገለጥ ይችላል፣ ይገለጣል። ያንን ነው እግዚአብሔር የሚናፍቀው። በመስሪያ ቤት ውስጥ ሆኖ ፈውስን የሚያገለግል ሰው፣ ጥበብን የሚናገር ሰው የእግዚአብሔር መንፈስ ምንጩ ይከፈት፣ ምንጩ ወንዙ ይከፈት። እግዚአብሔር አምላክ እንጸልያለን። ወደ ጠለቀው ሕይወት ውስጥ እንድታስገባን በኢየሱስ ስም እንጸልያለን። እውነት እስቲ ሕይወትን ለእግዚአብሔር በሚሰጥ ልቦና ትጠቀምብኝ ዘንድ አንተ ከወደድክ ታማኝ አድርገህ ከቆጠርከኝ፣ ቆጠረኝ ነው የሚለው። ቆጠረኝ ማለት እኮ እኔ አልነበርኩም፣ ግን እሱ እንደሆንኩኝ ቆጥሮ ተቀበለኝ እኮ ነው። ቆጥረህ ከተቀበልከኝ እኔ እንደካማው ሰው ልትጠቀም ፈቃደኛ ከሆንክ እግዚአብሔር ራሴን እሰጥሃለሁ በሚል ልብ ሆነን እስቲ ተነስተን እንጸልይ። በዚህ ልብ ሆነን እግዚአብሔር መንፈስ ቅዱስ በእኛ ላይ እንዲፈስ፣ እግዚአብሔር መንፈስ ቅዱስ ሕይወታችን ላይ ምንጩን እንዲያደርግ፣ የበረከት ሰዎች እንዲያደርገን አሁን እንደተማርነው ማለት ነው በመገኘት ውስጥ መኖር እንዲሆንልን፣ በህልውና ውስጥ መኖር እንዲሆንልን ኢየሱስ ጠልቄ መግባት ፈልጋለሁ። እስቲ በሉት ጌታ። ያ 1000 ክንድ እየለካ ወሰደኝ እንደሚለው ቃል ማለት ነው የሚዋኝበት ነበር እንደሚል ባስቀመጣችሁ ስፍራ ላይ ምናልባት እግዚአብሔር ሙያችሁ እንድትቀይሩ አይፈልግም ይሆናል። ምናልባት እግዚአብሔር የተሰማራችሁበትን ስፍራ በዓላማ ያስቀመጣችሁ ቦታ ሊሆን ይችላል። ግን በዛ ቦታ ላይ ግን የመንፈስ ቅዱስ ወንዝ ከኛ ይፍሰስ። ምድርን የሚፈውስ አገራችንን የሚፈውስ ብዙ ፈውስ በሚያስፈልገው ምድር ላይ ያለ ነው። ምንጩ በሕይወት ላይ ይፍሰስ በሉት እስቲ በቃ ጌታ ከእኔ ይፍሰስ፣ ወንዙ ከእኔ ይፍሰስ። ወደ ጠለቀ ማንነት ውስጥ አስገባኝ፣ ወደ ጠለቀው ሕይወት ውስጥ አስገባኝ እስቲ በሉት ጌታ። የእግዚአብሔር መንፈስ የእግዚአብሔር እጅ በማዕከላችን ይመላለስ። እግዚአብሔር አባት ልብን እየነካ እንድትመላለስ እንጸልያለን። እጆችን እየነካ እንድትመላለስ እንጸልያለን። ምንጩን በውስጣችን እየከፈተ እንዲያልፍ እንጸልያለን። እግዚአብሔር አባት እጅ እንዳለች እናውቃለንና አለ። በነገራችን ላይ መገኘቱ አለ፣ መገኘቱ አለ። የእግዚአብሔር መገኘት በማዕከላችን ከጌታ ጋር ተገናኙ። እግዚአብሔር በሚገኝበት ጊዜ ፈልጉት ይላል ቃሉ። ቀርቦ ሳለ ጥሩት፣ ጥሩት። ጌታ መንፈስ ቅዱስን እጁ ትሰራለች። ጠልቄ መሄድ እፈልጋለሁ፣ የኔ እርካታ ያንተ ክብር ነው። ላይ ላዩን መሄድ ይቅርብኝና ሕይወቴ ባለውና ይስጠም ሕይወቴ ባለውና ጠልቄ መሄድ እፈልጋለሁ፣ የኔ እርካታ ያንተ ክብር ነው። ላይ ላዩን መሄድ ይቅርብኝና ይስጠም ሕይወቴ በህልውና ይስጠም ሕይወቴ በህልውና ጠልቄ መሄድ እፈልጋለሁ፣ የኔ እርካታ ያንተ ክብር ነው። ላይ ላዩን መሄድ ይቅርብኝና ይስጠም ሕይወቴ በህልውና ይስጠም ሕይወቴ ጠልቄ መሄድ እፈልጋለሁ፣ የኔ እርካታ ያንተ ክብር ነው። ላይ ላዩን መሄድ ይቅርብኝና ይስጠም ሕይወቴ በህልውና ይስጠም ሕይወቴ በህልውና
ተቆጣጠረኝ ሌላ ሕይወት አይኑረኝ ሙላኝ ተቆጣጠረኝ ሌላ ሕይወት አይኑረኝ ሙላኝ ተቆጣጠረኝ ሌላ ሕይወት አይኑረኝ ሙላኝ ተቆጣጠረኝ ሌላ መንፈስ ቅዱስ መንፈስ ቅዱስ መንፈስ
የእግዚአብሔር እጅ የእግዚአብሔር እጅ የእግዚአብሔር እጅ የእግዚአብሔር እጅ የእግዚአብሔር እጅ እያለፈች ነው። የእግዚአብሔር እጅ በመካከላችን አለ። ይሄ ቃል ነው በውስጥ የሚመጣው። እነሆ እጄን በአንቺ ላይ አመጣለሁ። ጸልያለሁ በኢየሱስ ክርስቶስ ፍሰቱን የያዘብን ነገር ሁሉ በኢየሱስ ክርስቶስ ስም ከኛ ዘንድ ይወገድ። ከመንገዳችን ላይ በኢየሱስ ክርስቶስ ስም ይወገድ። እስራቶች ይበጣጠሱ። እግዚአብሔር አምላክ ወንዙ እንዳይፈስ ከልክሎን ያሉ ነገሮች፣ ካንተ ጋር ያልሆኑ ግን ተዳብለው የተቀመጡ ነገሮች በኢየሱስ ክርስቶስ ስም እንጸልያለን። ይወገድ። ከሕዝብ ሕይወት ላይ ከኛ ሕይወት ላይ ይወገድ በኢየሱስ ስም። እጄን በአንቺ ላይ አመጣለሁ፣ ዝገትሽን ፈጽሜ አጠራለሁ ይላል ኢሳይያስ ሲናገር። ቆርቆሮሽንም አስወግዳለሁ ይላል። ጸልያለሁ በኢየሱስ ክርስቶስ ስም። እግዚአብሔር አምላክ ይህንን ምንጭ የሚቃወም ይህንን ምንጭ የሚገዳደር ደግሞም አንተን የሚገዳደር የሚቋቋም ማንም የለም። ቃልም ይነግረናል። እግዚአብሔር አምላክ እንጸልያለን በኢየሱስ ክርስቶስ ስም። ምንጩ ይከፈት ዘንድ ጌታ ሆይ ፈጽሞ ከኛ ላይ ይወገድ። የትኛውም አይነት ቀንበር ቢሆን፣ የትኛውም አይነት እስራት ቢሆን፣ የትኛውም የሚከለክለን ቢሆን፣ የትኛውም በመንገዳችን ላይ የሚቆም ቢሆን በኢየሱስ ክርስቶስ ስም እንጸልያለን። ይወገድ፣ ይወገድ፣ ይወገድ በኢየሱስ ስም። የእግዚአብሔር ኃይል ይሄ ሰዎች አይምሮ ላይ ያለ እንደ ቃጫ የሚመሳስሉ ነገሮች የሚተበትቡ የሚያስሩ ሩጫን የሚገቱ ዛሬ ፈሰሰልኝ ብሎ ሰው ተደስቶ በመንፈስ ቅዱስ ረክቶ ደስ ብሎት ምንጩን እያጣጣመ ገብቶ በንጋታ ደግሞ የሚያጠፉ በኢየሱስ ክርስቶስ ስም እንጸልያለን። በመንፈስ እሳት ይበሉ። በኢየሱስ ስም እንጸልያለን። በመንፈስ እሳት ይበሉ። አንዱ እኮ የመንፈስ ቅዱስ መገለጫው እሳት ነው። ይበላል፣ ያቃጥላል፣ ነገሮችን ከሕይወታችን ላይ ያጠራቸዋል። ወርቁ ይቀራል፣ ሌላው ግን ይቃጠላል። እግዚአብሔር በእኛ ላይ ያስቀመጠው ወርቁ ይቀራል፣ ሌላው ግን ከእኛ ላይ ይወገዳል። በኢየሱስ ክርስቶስ ስም እንጸልያለን። ይወገድ፣ በኢየሱስ ስም ይወገድ፣ በኢየሱስ ስም ይወገድ። እውነት
አይምሮ ላይ ቃጫ የሚመሳሰሉ ነገሮች ናቸው። ትብትብ አድርገው የሚይዙ ቀጫጭን ናቸው፣ ግን ቃጫ ነገሮች። ጸልያለሁ በኢየሱስ ክርስቶስ ስም በመንፈስ እሳት እየተቃጠለ ይውደቅ፣ ይጥራ። በኢየሱስ ስም እንጸልያለን፣ ይጥራ። በኢየሱስ ስም እንጸልያለን። እግዚአብሔር አባት ልማዶቻችን ቢሆኑ ከአንተ ጋር ያለያዩ ቢዚ ያደረጉ ነገሮች ቢሆኑ ሱስ የሆኑ ነገሮች ቢሆኑ ኢየሱስ ሱስ የሆኑ ነገሮች ቢሆኑ ቀንበር የሆኑ አልፈልግም እያሉት አብሮ ተጣብቆ የተቀመጠ ነገር ቢሆን እግዚአብሔር አባት እንጸልያለን በኢየሱስ ስም ይህች ምሽት መጨረሻው ትሁን። ይህች ምሽት መሰበሪያው ትሁን በኢየሱስ ስም። መሰበሪያው ትሁን በኢየሱስ ስም። መሰበሪያው ትሁን በኢየሱስ ስም። ኢየሱስ ይህ ተአምራት በሕይወታችን ላይ እንዲሆንልን በኢየሱስ ስም እንጸልያለን። ይህ ተአምራት እንዲሆን በኢየሱስ ስም እንጸልያለን። ያስቸገረው ከዚህ ቀን ጀምሮ ይቁም። የዛች ሴት እግዚአብሔር አባቶ የደሟ ምንጭ ቆመ እንደሚል እግዚአብሔር አባቶ ከዛ በኋላ እንዳልቀጠለ እንጸልያለን በኢየሱስ ክርስቶስ ስም። የዚህም ነገር ከምንጩ ይቆም፣ ከምንጩ እንዲደርቅ በኢየሱስ ስም እንጸልያለን። ከምንጩ እንዲደርቅ በኢየሱስ ስም እንጸልያለን። በሰው ኃይል ያቃተ በአንተ ኃይል ይቻላል። በሰው ኃይል ያቃተውን መንፈስ ቅዱስ ይሰራል። የተሰጠንም ለዚህ ነውና እግዚአብሔር አምላክ በድካማችን ሊያግዘን ነውና የመጣ በኢየሱስ ክርስቶስ ስም እንጸልያለን። ሰው ያስቸገረ ለሰው ያስቸገረ በኢየሱስ ክርስቶስ ስም ተሰባብሮ በመንፈስ ኃይል ይውደቅ። ተሰባብሮ በመንፈስ ኃይል ይውደቅ በኢየሱስ ስም። እግዚአብሔር አምላክ ውሃው ይፍሰስ፣ የመንፈስ ያ ወንዝ ይፍሰስ፣ መንፈሳዊ ስጦታዎች ይሰጡ። እግዚአብሔር አምላክ በየመስሪያ ቤቱ የሚገቡ በየትምህርት ቤቱ የሚገቡ እግዚአብሔር አምላክ ሆይ በመውጣት በመግባታችን አብሮ የሚመላለስ ምናልባት በመንገዳችን ላይ ይሄንን ይሄ ሰው ጸልይለት የሚለን ይሄንን ሰው አናግረው የሚለን እግዚአብሔር አምላክ የማናቃቸውን ራንደም ሰዎች እንኳን እያቀረበ የሚፈውስ የመንፈስ ቅዱስ ወንዝ እንዲሆን በኢየሱስ ስም እንጸልያለን። የመንፈስ ቅዱስ ወንዝ እንዲሆን በኢየሱስ ስም እንጸልያለን። ከሕይወታችን ላይ እግዚአብሔር አምላክ ሆይ ይፍሰስ፣ በእኛ ሕይወት እያለፈ ይፍሰስ። እግዚአብሔር አምላክ ሕይወታችንን ሳቹሬት አድርጓት፣ እኛን አርክቶ እግዚአብሔር አምላክ ሆይ ምድርን ይፈውስ ዘንድ የተጨነቁትን ነፃ ለማውጣት የሚያለቅሱትን እንባ ለመጥረግ ግራ የገባቸውን አቅጣጫ ሊሰጥ የታመሙትን የሚፈውስ የፈውስ ስጦታ በሽታን የሚፈውስ የሥጋ በሽታን የሚፈውስ የፈውስ ስጦታ እግዚአብሔር አምላክ ከኛ ዘንድ ይፍሰስ። በእኛ ውስጥ እያለፈ ከዚች ቤተ ክርስቲያን ይፍሰስ፣ እዚህ ከተሰበሰበው ሕዝብ ይፍሰስ፣ ከእያንዳንዱ ኢንዲቪጁዋል እግዚአብሔር እየፈሰሰ እንዲነካ እንጸልያለን። ምኞታችን ይሄ ነው። እግዚአብሔር አምላክ ሁሉ ሲያገለግል ማየት፣ በሁሉ ውስጥ ትንቢት ሲመጣ ማየት፣ መንፈሳዊ ስጦታ ሲፈስ ማየት ነው። እግዚአብሔር አምላክ ወደ ጠለቀው አስገባን፣ ወደ ጠለቀው አስገባን። ጌታ መንፈስ ቅዱስ ኢየሱስ ላይን ሳይሆን ውስጤን የሚነካ ትሻውን ውስጠቴን በፍቅር የሚያንኳኳ ሚነቀል ነግሮ ሚተካል ተክሎ የሚለውጠኝ ሌላ አድርጎ እጅ የኔ ወዳጅ እጅ የኔ ወዳጅ ላይን ሳይሆን ውስጤን የሚነካ ትሻውን ውስጠቴን በፍቅር የሚያንኳኳ ሚነቀል ነግሮ ሚተካል ተክሎ የሚለውጠኝ ሌላ አድርጎ እጅ
ሕይወት መገላገል እንፈልጋለን። ከማያሰማ ተጽዕኖ ከማያመጣ ብርሃን መሆን ካልቻለ ጨው ሆኖ መገለጥ ካልቻለ ሕይወት ዛሬ በዚህ ምሽት መገላገል እንፈልጋለን። መኖራችን ትርጉም እንዲኖረው እንፈልጋለን። የመንግስትህም ባህሪ አይደለም። የመንግስትህ ባህሪ ትንሽ እርሾ ሆኖ ተገልጦ ትልቁን ሊጥ ማቡካት። ትንሽዬ ዘር ሆኖ መጥቶ ያቺ ትንሽ ዘር ሞታ ትልቅ ዛፍ ሆኗ ሌላውን ስታስጠልል ማየት ነው የመንግስትህ ባህሪ። ዛሬ በጌታ በኢየሱስ ስም ሕይወታችንን ትርጉም ስጠው። ዝም ብሎ ከመውጣት ዝም ብሎ ከመግባት ኦርዲነሪ ከሆነ መኖሩ ትርጉም ከማይሰጥ መመላለስ የሚገላግል የመንፈስ ቅዱስ ጸጋ፣ የመንፈስ ቅዱስ መነካት፣ የመንፈስ ቅዱስ መለወጥ በኢየሱስ ክርስቶስ ስም በሕይወታችን ይሁን። በቃ ማጋፋት ሰልችቶናል ጌታ ሆይ። አንድ ላይ ሁላችንም ቆመን ይህንን የመጨረሻ ጸሎት እናርግ። እንደዘመርነው እግዚአብሔር ይንካን ይንካን። ልዩነት የሚያመጣ የእግዚአብሔር መንፈስ ክብር ወደ ቤታችን ይምጣ፣ ወደ ሕይወታችን ይምጣ። ዛሬ እግዚአብሔር መንፈስ ቅዱስ ከመካከላችን ትርጉም የሚያመጡ ሰዎችን እየቀባ እየለየ እየሞላ ይለፍ። ከዚህ ቀደምና ከዚህ በኋላ የሚባል የሕይወት ልዩነት የሚያመጣ የእግዚአብሔር መንፈስ መነካት፣ የቀደመውን ነገር የሚያስረሳ የፊተኛውን ነገር እንዳናስብ የሚያደርግ እነሆ አዲስን ነገር አደርጋለሁ እርሱም አሁን ይበቅላል ተብሎ እንደተጻፈ አሁን አዲስ ነገር በሕይወታችን ይብቀል። ጂቫኒያ ማሳብራት ያላባያ እግዚአብሔር አምላክ እያንዳንዳችን ላይ እጅ መልካም እንድትሆን አኗኗራችን፣ አስተሳሰባችን፣ መውጣት መግባታችን ሁሉ እንዲፈወስ በደረስንበት ቦታ ሁሉ እግዚአብሔር አምላክ ሆይ ሞት በሕይወት የሚቀየርብን ሰዎች እንሆን። መራራውን የምናጣፍጥ ሰዎች አድርገን፣ ሰባራውን የምንጠግን ሰዎች አድርገን፣ እንባ የምናብስ ሰዎች አድርገን፣ እንቆቅልሽ የሚፈታባቸው ሰዎች አድርገን። እኔ ጸልያለሁ በኢየሱስ ክርስቶስ ስም የጥበብ መንፈስ ያግኘን፣ አንተን የመፍራት መንፈስ ያግኘን፣ የኃይል መንፈስ ያግኘን፣ የምክር መንፈስ ያግኘን፣ ራስን የመግዛት መንፈስ ያግኘን፣ የመገለጥ መንፈስ ያግኘን። በኢየሱስ ስም ከመካከላችን ተራ ሰው እስከማይገኝ ድረስ እግዚአብሔር ሆይ በመንፈስ አጥለቅልቀን፣ በኢየሱስ ስም አጥለቅልቀን። ይሄንን መንፈስ ተሸክመን ወደ ቢሮዎቻችን መግባት ይሁንልን። ይሄንን መንፈስ ተሸክመን ወደ ትምህርት ቤቶች መሄድ ይሁንልን። ይሄንን መንፈስ ተሸክመን ወደ ንግድ ስፍራዎች መሄድ ይሁንልን። ወደ ሕክምና ስፍራዎች መሄድ ይሁንልን። ታላላቅ ተአምራቶች በእጃችን ይሁኑ። እኔ ጸልያለሁ እኛ ያስቀመጥነው ሰዎች በእኛ ላይ ያስቀመጡት የተለያየ ልማድ፣ የተለያየ ከዘር ማንዘር የመጣ ነገር እግዚአብሔር ሆይ በላያችን ላይ ያስቀመጠ አንተ እንዳትሰራ እግዚአብሔር ሆይ በፍርሃት ሸብቦ የያዘ ገደብ በጌታ በኢየሱስ ስም ይነሳ፣ በኢየሱስ ስም ይነሳ። ተፈተው የሚለቀቁ እግዚአብሔር ሆይ ልጆች በዚህ መካከል እግዚአብሔር ሆይ በነጻነት መንቀሳቀስ እንዲችሉ በኢየሱስ ክርስቶስ ስም ቀንበር ይሰበር። የፍርሃት ቀንበር ይሰበር። የፍርሃት ቀንበር ይሰበር። ሃሌሉያ። በእኛ አልፈ ለክብር ስለምታደርገው መልካም ነገር ሁሉ እናመሰግናለን። ሁላችንም በረከትን ወደሚሰጥ ወደ እግዚአብሔር እጆቻችንን ከፍ አድርገን በረከትን ከእግዚአብሔር እንቀበል። እግዚአብሔር ይባርካችሁ።
እግዚአብሔር ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ። እግዚአብሔር ይራራላችሁ። እግዚአብሔር ፊቱን ይመልስላችሁ። በሕይወታችሁ ዘመን ሁሉ እግዚአብሔር ሰላሙን ይስጣችሁ። በአብ በወልድ በመንፈስ ቅዱስ ስም አሜን።